የለም ስነ ስርዓት አድርግ አንተ ሰውዬ ስነ ስርዓት ቁጭ በይና ማውራት መቻል አለብሽ መጀመሪያ ቁጭ እንዴ ምን እየዋሽ ነው አንተ ተረጋጊ እስኪ የሚመለከትሽ ነገር አንቺ ከትምህርት ሳሎን ከብዙ ነገር ሳሎን ከማህበራዊ ትርቄ ቤት ተቀምጬ እዛሽ ጠንቋይ ሴትዮ ጋር ሄጄ ቤተሰባ ስታገኝ እንዳለ ተቀየረች ሁሉ ነገር በቃ እንደ ድሮ አይደለም ለጥምቀት በዓል የሚሆን እስከ 4 ሚሊዮን ብር የሚደርስ ልዩ ቅናሽ ሜሪት ፕሮፐርቲ ይዞላችሁ መጥቷል። በመሃል ፒያሳ ያስገነባ ባለው ሳይት ላይ ባለ 1 መኝታ 5 ሚሊዮን 100 ሺህ ብር የነበረው በጠቅላላ ዋጋ በ3 ሚሊዮን 600 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን 800 ሺህ የነበረውን በ6 ሚሊዮን 100 ሺህ ብር ጠቅላላ ዋጋ፣ ባለ 3 መኝታ 13 ሚሊዮን ብር የነበረውን በ9 ሚሊዮን 500 ሺህ ብር ጠቅላላ ዋጋ እኛ ጋር ያገኛሉ። ወይንም በ10% ቅድመ ክፍያ ቀስ እያሉ በግንባታ ሂደት መሰረት የሚከፍሉበት እድል ተመቻችቷል። በቡድን በቤተሰብ ሆነው ለሚመጡ ደንበኞቻችን ልዩ ቅናሽ እኛ ጋር ያለ ሲሆን ታዲያ ይሄ ቅናሽ የሚያገለግለው ለ7 ቀናት ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉልን። እናመሰግናለን። ሜሪት ፕሮፐርቲስ። እኔ ሄጂ አላልኳትም እንደዛ ብላ ስታማክረኝ ሁሉ ነገር ስለምታ እንዳማከረችሽ እውነት ነው ማለት ነው ማማከረው አው ወንድሜ ይነግረኝ ነበር ባርግኖኑ ለምን እናንተ ነጣራችኋለሁ ለምን ይሄ ጉዳይ እንዲፈታልኝ ያረጋለሁ አረ ባካችሁ እቺ ሴትዮ እኮ በጣም አስመሳይ ሸረኛ የሆነች ሴት እኮ ናት እኮ ለዛም ነው እኮ እኛ እውነታውን መጠየቅ የፈለግነው ቅድስት እኮ እኔ እንዴት በሰዓቱ በጣም ነው የደነገጥኩት ምክንያቱም አስበው እስቲ እኔ ከልጅነት ጀምሮ እያየሁት ያደግኩት ሰው ቢኖር እሱ ነው ቤተሰቡ ነው ብዬ ማስበው እሱ ነው ምክንያቱም አባትሽ ነኝ እያለ እንደ አባት ነው ትሪት የሚያደርገኝ እንዳየው ነው እንግዲህ አሁን ቢሆን ምንም የተቀየረ ነገር አልነበረም እስከሚሞት አባት ሰዓት ድረስ መስዋዕትነት የከፈለ ዋጋ የከፈለ እንደ ልጁ እንዳልሆንኩላ ራሱ አንድ ቀን በስህተት እንዲሰማኙላ ራሱ አላረገም እንደገዛ ልጁ በቃ አባት ለልጁ እንደሚሆነው አንድ ነገር ሳያጎልብኝ በእርግጠኝነት ምን ይዛ እንደመጣች አላውቅም ግን ሲመስለኝ ጁስ ነገር ይዛ ስትገባ ያዩት መሰለኝ ምክንያቱም ያው እንዴት አላየሽም ምናምን ካልከኝ እኔ በዛ ሰዓት ላይ አባቴ እኔ እንድጨነቅ ስላልፈለገም ይመስለኛልና አባቴን ትገለዋለች እንደዚህ ሁኔታ ላይ ደርሳል ብሎ ማንንም የሚገምት አለ ብዬ አላስብም እኔም ጭምር አልገመትኩም ምክንያቱም እህቱ ናት ብዬ ነው የማስበው ግን የሆነ ጁስ ይዛ እንዳልኩ ይዛ መታ ነበርና ስታጠጣው አይቻታለሁ እኛ ያው ትልልቅ ሰዎች መሆናችን እንጂ ኢትዮጵያ ውስጥ ይሄ አክስት አጎት የምትላቸው ከ101 ነው ጥሩ የምታገኘው ማለት ነው ብዙዎቹ በአክስት ባጎት ሰበብ ሌሎችን ሰዎች ይጎዳሉ ማለት ነው እንዲህ ይቅርታ አድርገልኝና እንግዲህ ይሄ ነው ባለለም እህቱም ትንሽ ቀናሰው አይደለች እንግዲህ እንዳልኩ የትኛውም ቢሆን ማለት ነው እሱ እዚህ ውስጥ ህይወት ውስጥ ሆኖ እሷ ነፃ ነች ብትለኝ ላምንም አልችልም በተዘዋዋሪ ደግሞ ማለት ነው እሱንም በቅርብ ርቀት እኔ ኮሙኒኬት አደርገዋለሁ በግልጽ ባይነግረኝም ማለት ነው ምን ችግሮች አሉ መሰለ አሁን ላለበት ጫና ውስጥ ከፍተኛ ጫና ይፈጠርባታል እዛ ማለት ነው ወደዛ ሲስተም ውስጥ ከገባ በቀላሉ የምትወጣበት መንገድ አይኖርም ለምን መረጃ ታበላሻለህ እንዲህ ታደርጋለህ ስለሚባል ምን ሊያደርጉ ይችላሉ ማለት ነው እዛ ካል የነበረውን አባል የሚሆን አካል እስከመጨረሻው ነው እርምጃ ሊወስዱበት የሚችሉት አይውልን እንዳልኩ ማለት ነው እንስሪ ሁለት ቦታ ነው የምትረግጠው ይያል አንደኛ እዚህኛው ቤት ውስጥ በመጥቶንበት ሰዓት ላይ ምንም ሌላ አይነት ኮሙኒኬሽን እንደሌላት ወደ ፈጣሪዋ እንደሆነች አድርጋ ነው የምትጫወተው በድብቅ ግን ማለት ነው እኔም በርግጥ በቅርብ ነው ያወቅኩት ያን ያህል የተጋነነ ቀንም ባይሆንና ጊዜ ባይሆንም ቢዝነስ የተለያዩ ስራዎችን የማይሰራ ሰው የቤተሰብ ሀብቱ የገንዘብ ካልሽ ያችን ለመቀራመት ነው ሌላ የተለየ ሚስጥር እኮ አይኖረው ስለዚህ የተለያዩ ቤቶችና የተለያዩ ቦታዎች ሀብት ነገር አለ ለምንድን ነው የሚመራወረው የተኛበት እንጂ ልጁ ነገርካቸው አይደለ የገደለችው የገዛ ልጁ የተባለች ምን ማለት ነው ይኸውልሽ ይሄ ነገር እኮ አሁን ሆነም ቀረበ እዚህም አለበዛ እኮ እውነታውን ማወቅ ትፈልጋለሽ አይደል አንቺም ቢሆን ማወቅ ፈልጋለሁ ግን ወንድሜ የገደለችው ነገርኳቸው አይደለ ይኸውልሽ ተረጋጊ ቅድስት ተረጋጊ እባክሽ እንደዚህ መሆን መቻል አባቴን እኮ ቀሙኝ አሁን እኮ እኔ ነገሩን እኮ ዝነግር በጣም ይደነገጥኩ ታጋስ መቻል እንደውም ይቺ ናት አባቴ ገዳይ ይቺ ናት አባቴ ተረጋጊ እባክሽ ለሞት የዳረገች ይቺ ተረጋጊ እባክሽ በዚህ ልክ እንደ ቁጭ በይ ካሜራ ጭራሽ እኔ እያለች ነው እንግዲህ ያለው ነገር ያወራነው ይሄንን ነው
የራስሽ አልበቃ ብለሽ ደግሞ ጭራሽ እኔ ላይ ደግሞ ታላኪያለሽ። እኔ ነኝ ከስሻለሁ። ምን ማለት ነው? ቆይ ቅድስት ተረጋጊ እባክሽን። ቅድስት እባክሽን ገደልሻት። እባክሽን ከካሜራ ጋር ተረጋጊ። ቅድስት ነይ እባክሽ። ቤተሰብ አሉት የአባቴ ማለት ነው። እሺ እና የሆነ አንድ የተረገመ ቀን መተው ያቺ እርጉመቱ ከጠየቀችው በኋላ አባቴ ጤናው ጭራሽ ተበጠበጠ። አልገባኝም። እንዴት? ቆይ በምን ምክንያት? ኦኬ። እና በቃ በኋላ ነው ካንቺ ጋር ያደሩት? መች ነበር ያረፉት ጋሽ ረታ? ትላንት። ኦኬ። ትላንት ቀን ላይ ነው ወይስ እንዴት ነው? ማታ ነው? ጠዋት አካባቢ እዛው ሆስፒታል ነው። በቃ ሆስፒታል ነው ታሞ እዛ ይዤው ከሄድኩኝ በኋላ ነው እንደዚህ የሆነው። እንደዛ የተፈጠረ ምን ያባቴን ገደል። ስለዚህ ታዲያ እንዴት ነው ማለት ግራ ስለገባኝ ነው ለእኔ። እንዴት እንደዚህ በዚህ ፍጥነት ሊሞቱ የቻሉ አባቶች? ይቺ እርጉም ሴት እግሯ ከወጣ በኋላ አባቴ በቃ መጮ ጀመረ። ይቺ እርጉም ምነው ባትመጣብኝ እህቴ ባልሆነች እያለ በጣም በቃ መጮ ጀመረ። ከዛ በቃ ሁሉ ነገሩ መተሳሰር ጀመረ። እየደከመብኝ መጣ። ከዛም በኋላ ሆስፒታል ይዤው ሲሄድ እዛ ሆስፒታል ሞተብኝ። ጠንቋይ ቤት እንደሄድ ያደረገችኝ ምን ጠንቋይ ቤት እንደሄድ ያደረገችኝ እሷ ናት። አባትሽ እንዲድንልሽ ከፈለግሽ እሷን ሄደሽ ጠይቂያት ብላ እሷ ናት አባትሽ እንዳይሞትና እንትን እንዲል ግዴታ አንቺ መሄድ አለብሽ ሄደሽ እሷን ያቺ ጠንቋይ ሴትዮን ማናገር አለብሽ ብላ እሷ ነበረች የመከረችኝ እንጂ እኔ እንዴት እኔ ምን የት እንደሆነች እኔ እንዴት አውቄ እግሬን እሄዳለሁ? ስለ ሀብት ነው አባቴ ያለበት ሀብት እንዴት እንደሚደረግ ያወራ ነው። ለዛ ነው ስለዛ ነው ያወራ ነው። በቃ ውስጡን እየተናገ ማለት ውስጡ እየታወቀው ነበር መሰለኝ። እኔ እንትን ስል ጠርቶኝ ነው የመጣሁት። እኔ ዝም ብዬ አይደለም የመጣሁት። እኔ እና እሱ ብዙ ሚስጥሮች አለን የምናወራው አለ እና ስለዚህ ከወንድምሽ ጋር ከቀድሞም ጀምሮ ብዙ የምታወሩት ነገር አለ ማለት ነው? አዎ በጣም እናወራለን። አውቃለሁ እኔ ካወቅኩት ታውቂ ነበረ? አዎ ሁሉ ነገር እኔና ወንድሜ አንደባበቅም ሚስጥር። 2 ዓመት ሆነኛል ስለሷ ራሱ ካወቅኩት። ስለዚህ ስለሷ ከ2 ዓመት በፊት ታውቂ ነበረ? አዎ አውቃለሁ። ምክንያቱም ምን መሰለህ ተጠርጣሪዋን እሷ ናት ነው የምለው። ቢያንስ እኛ ስናወራ ተደብቃ ሰምተናለች ማለት እንዳለ ሀብቱን ለመውረስ ፈልጋለች። ወንድሜ እሷን እንደገደለች ነው የምለው እኔ ሀብቱን ለመውረስ ብላ ማለት ነው። አባቷን ገዳይ እሷ እያረግሻት ነው? አዎ። እንዴት ማለት? በቃ እንደዛ ስትሰማኝ ምንድን ነው የሚባለው ይሄ ውርሱ ሌላ እኛ እንዳንጠቀም ብላ እሷን ብቻዋን እንጠቀም ለዛ ነው የገደለችው። ውድ ቤተሰቦች እንግዲህ ተመልሰን መተናል ማለት ነው። የተፈጠረውን ግብግብ የነበረውን ነገር አረጋግተን ተመልሰን መተናል ማለት ነው። እንግዲህ እዚህ አንዳንድ ያልተገቡ ትንቅንቆች ተፈጥረው ነበረ። እንግዲህ አንቺም ስትናገር የነበረው ነገር አግባብ አልነበረም። ምክንያቱም ነገሮች ባልተረጋገጡበት ሁኔታ እሷን ገዳይ ነሽ፣ እሷን እንደዚህ እንትን ነሽ እያልሽ ነገሮችን እሷ ላይ ለእኛ ማጣራቱን ብታይልን መልካም ነው። እሷ ላይ እንደዚህ መደፍደፍ አልነበረብሽም እና እንደው እስቲ ምክንያቱም አንዳንድ እሷ የተናገረችው ነገር አለና አሳማኝ የሆኑ ነገሮች አሉ። ምክንያቱም እሷ አባቷን ስትንከባከብ ስታስታምም ለአባቷ ብላ ነው እዚህ ሁሉ ነገር ውስጥ የገባችሁና አሁን ደግሞ አንቺ መልሰሽ እሷን ወንጀለኛ እያረግሽ ነውና እንዴትስ ይህን ነገር ልትይ ቻልሽ? ምክንያቱም ሁለታችሁ መሀል የሆነ ያልተፈታ ሚስጥር አለ ብዬ ነው የማስበው እኔ። ወይ አንዳችሁ የሆነ ነገር አለ በእርግጠኝነት። ምክንያቱም ሁለታችሁም እየተወነጃጀላችሁ ነው ያላችሁት። እሷም አንቺን እየጠረጠረች ነው፣ አንቺ ደግሞ እሷን እያልሽ ነው እና ነገሩ በጣም ግራ የሚያጋባና እንግዳ የሆነ ነገር ስለሆነ እባክሽን ግልጽ አድርገሽ ንገሪኝ። አሁን ከሁለታችሁ የምፈልገው ሳትጣሉ እዚህ ላይ ነገር ላይ ትክክለኛ ነገር እንዲታወቅ ግልጽ አድርጋችሁ እንድትነግሩ ነው የምፈልገው። ምን መሰለህ አንተማ ያው እያነቀች ነው። ልትገድለኝ ነበር እኮ ወንድሜም ገድላ እኔም ልትገድለኝ ነው። ያለ መግባባት ነው እሱ። ያው በመሀል የነበረ ጭቅጭቅ ነው እንጂ ለመግደልም ምንም ለማለትም አይደለም። እንግዲህ ይህን ነገር ስታደርግ የነበረው እሱ መቼም ትረጃለሽ ብዬ አስባለሁ። ግን እንዴት ነው? ምን አይነት ማስረጃ ቢኖርሽ ነው? ምን ነገር ቢኖርሽ ነው እዚህ ሁሉ ነገር ውስጥ እንደዚህ እሷ ላይ ተጠረጥሬ ይቻልሽ? አይ መጀመሪያ ጥሩ ልጅ ነበረች፣ በጣም ትንከባከዋለች። ወንድሜ እኛን እሱ ጋር እንድንጠጋ ራሱ አትፈልግም። ወንድሜ በጣም ነው የሚወዳት እና እንድንናገራትም አይፈልግም እሱ። እኛ ደግሞ ለእሱ ደስታ ብለን አብዛኛው አንመጣም። እሷ ታጋላምጣናለች ምናምን፣ አትወደንም ሰው በቃ እኛ ብዙ አንመጣም። ስለዚህ
ቤተሰቧ ካወቀች በኋላ አባቷና እናቷን ካወቀች በኋላ ተቀየረች ስለ በቃ ስለ ሀብቱም ሰምታለች መሰለኝ ያዳመጠችው እኛ ስናወራ ስላዳመጠች ከዛ ነው የተቀየረችው። እኔ ቤተሰብ አለኝ ምናምን ብላ አባት አለመሆኑን ካወቀች በኋላ ነው እንጂ ነገሩ የተቀየረው። መጀመሪያ ጥሩ ልጅ ነበረች ያልሽኝ። መጀመሪያ በጣም ጥሩ ልጅ ነበረች። ቤተሰቧ ስታገኝ እንዳለ ተቀየረች። ሁሉ ነገር በቃ እንደ ድሮ አይደለም። እኛም ስንመጣ በቃ እንድንመጣ አትፈልግም። ሁሉ ነገር በቃ ተቀየረና እኔ በቃ እሷ ናት የወንድሜ ገዳይ እሷ ናት በቃ ያልነው ለዛ ነው። ስለዚህ አንቺ ነገሮች እንግዲህ ቤተሰቧን ካወቀች በኋላ ብዙ ነገሮች ተቀያየሩ፣ እሷን መቀየር ጀመረች እና አንዳንድ ነገሮች መበላሸት ጀምሩ ነው የምትይው። ከዛ በኋላ ነው ነገሮች እየተበላሹ የመጡት። አዎ ማለት ነገሩ እንግዳ ነው። አሁንም ደግሞ እኔ አንድ ማወቅ የምፈልገው ነገር አለ፣ እንግዳ የሆነብኝ ነገር። ምክንያቱም እሷ ስትለኝ የነበረ ነገር አለ። አባቷ ታሞ በነበረበት ሰዓት እሷ ወደ ጠንቋይ ቤት ሄዳ እንግዲህ ከዚህ ነገር መዳን የሚችለው እዛ ጠንቋይ ቤት ስለሄደ እና እዛ ስትሄድ እሷ ሄዳ ከዚህ ነገር አባቷ እንድታወጣ አንቺ ነግረሻታል። ወደዛ ነገርም እንድትገባ አንቺ አድርገሻታል። እንደዛ ነው የነገረችኝ ለእኔ። እና ያ ነገር እውነት ነው ወይስ ምንድን ነው? እኔ ሂጂ አላልኳትም። እንደዛ ብላ ስታማክረኝ ሁሉ ነገር ስለዚህ እንዳማከረችሽ እውነት ነው ማለት ነው ማማከሯ? አዎ ወንድሜ ይነግረኝ ነበር። ምንም የሚደብቀኝ ነገር የለም። እዚህ ነገር ውስጥ እንደገባች ድንቁልና ልትገባ እንደሆነ ታውቂያለሽ ማለት ነው? አዎ አውቃለሁ። እሺ ምንድን ነው የተፈጠረው? እኔ መጀመሪያ ሐኪም ቤት ውሰጂው ምናምን ብያት ነበር። አይ ሐኪም ቤትማ አይሄድ ነው እዛ ጥንቆላ ቤት ልውሰደው ምናምን ስላለችኝ እኔ ደግሞ በቃ የእሷን ላሟላ ብዬ እሺ ውሰጂው ብዬ እንትን ብያታለሁ። ስለዚህ ራሷ ወስና ራሷ አንቺን እንደማማከር ብቻ ነው እንትን ያለችው እንጂ ታዲያ እንዴትስ ቦታው እንዴት አወቀችው? ወይስ መጀመሪያውኑ ታውቅ ነበር ነው? እሷ አታውቅም። እኔ እንዳማክራት ነው ደውላ የነገረችኝ፣ ማለቴ ቦታውን እንድጠቁማት። ስለዚህ መጀመሪያም ይሄን ነገር የነገረችሽ እሷ ዋናው ቦታውን ስለማታውቅ አንቺ ስለምታውቂ እንድትወስጃት ነው ማለት ነው? አዎ። አንቺስ እንዴት አወቅሽ? ማለት ያንን እዛ ጠንቋያ ወይም ደግሞ ያን የጥንቁልና ቦታ እንዴት አወቅሽ? እኔና ወንድሜ እናወራለን። የምንደባበቀው ነገር የለም። ሁሌ ያወራኛል። እሱ ያመልክ ነበር እዛ እየሄደ። ስለዚህ ወንድምሽ የተፈጠረውን ነገር ወንድምሽ የሚያደርገውን እያንዳንዱ ነገር በደንብ ታውቂ ነበር ማለት ነው? አዎ አውቃለሁ። ስለዚህ አንቺ እሷ ስታማክርሽ ጠቆምሻት ወደዛ እንድትሄድ? አዎ ወደዛ እንድትሄድ። እንዴት አንቺ ወንድምሽ አይደለ ሐኪም ቤት ነው መሄድ ያለበት ሐኪም ቤት ነው መውሰድ ያለብሽ ብለሽ እንዴትስ እንትን አላልሽም? እንዴት? ምክንያቱም ለወንድምሽ እንትን ማለት አለብሽ። አንቺም እኮ ይመለከትሻል አይደል እንዴ? አዎ እኔ ብያታለሁ እኮ መጀመሪያ ሐኪም ቤት እኮ ብያታለሁ እኮ። በሀሳብሽ መጽናት ነበረብሽ። ራስሽም ቢሆን ወደ ሐኪም ቤት መውሰድ መቻል ነበረብሽ አይደል እንዴ? አዎ እሱ ልክ ነህ። እኔ በቃ የእሷን ፍላጎት ስለሆነ በቃ እስቲ ትሞክረው ብዬ ነው የነገርኳት እንጂ እኔ ጨቅጭቄያታለሁ ሐኪም ቤት ውሰጂው ምናምን ብዬ በጣም ጨቅጭቄያታለሁ። ግን በቃ የእሷን ፍላጎት ስለሆነ ወደዛን እንትን አልኳት፣ እንድትሄድ አረኳት። ስለዚህ አንቺም እዛ እንድትሄድ ተባብረሻታል። ዋናው ያው መንገዱን አሳይተሻታል፣ ሆነም ቀረ ማለት ነው። አዎ እሺ እንግዲህ ተመልካቾቻችን ትንሽ ነገሮች እንግዳ እየሆኑ ነው እየሄዱ ያሉትና የተፈጠረው ነገር ያው እናንተም እንደተመለከታችሁት ነው። እስኪ እንግዲህ ቅድስትን ደግሞ አስገብተን ከቅድስት ጋር ደግሞ አንዳንድ ቆይቶችንም ማድረግ ይሆናል ማለት ነው። እባክሽን አንቺ ግን ያው ጉዳያችንን ስላልጨረስን ከባልደረቦቼ ጋር ከነሱ ጋር አንዳንድ ነገር እያወራሽ ውጪ ትቆይኛለሽ ማለት ነው። ቅድስትን አስገብቼ ደግሞ ከቅድስት ጋር ቆይታ አደርጋለሁ ማለት ነው። ተግባባ? ለጥምቀት በዓል የሚሆን እስከ 4 ሚሊዮን ብር የሚደርስ ልዩ ቅናሽ ሜሪት ፕሮፐርቲ ይዞላችሁ መጥቷል። በመሃል ፒያሳ እያስገነባ ባለው ሳይት ላይ ባለ 1 መኝታ 5 ሚሊዮን 100 ሺህ ብር የነበረው በጠቅላላ ዋጋ በ3 ሚሊዮን 600 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን 800 ሺህ የነበረውን በ6 ሚሊዮን 100 ሺህ ብር ጠቅላላ ዋጋ፣ ባለ 3 መኝታ 13 ሚሊዮን ብር የነበረውን በ9 ሚሊዮን 500 ሺህ ብር ጠቅላላ ዋጋ እኛ ጋር ያገኛሉ። ወይንም በ10% ቅድመ ክፍያ ቀስ እያሉ በግንባታ ሂደት መሰረት የሚከፍሉበት እድል ተመቻችቷል። በቡድን በቤተሰብ ሆነው ለሚመጡ ደንበኞቻችን ልዩ ቅናሽ እኛ ጋር ያለ ሲሆን ታዲያ ይህ ቅናሽ የሚያገለግለው ለ7 ቀናት ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉልን። እናመሰግናለን። ሜሪት ፕሮፐርቲስ። ውድ ተመልካቾቻችን እንግዲህ ከየሺ ጋር የነበረንን ቆይታ እንደተመለከታችሁ ነው ማለት ነው። አሁን ደግሞ ከቅድስት በኩል ያለውን እውነት ደግሞ መስማት ስላለብን ቅድስትን አስገብተናታል ማለት ነው። ቅድስት እንግዲህ ያው አንቺ ነሽ እንግዲህ ወደዚህ የጠራሽን ነገሮች
እየተምታቱ ነው ወደዚህ ወደዛ እያሉ ትንሽ የኛንም ጊዜ ወስደዋልና እስቲ ነገሮችን ከስር መሰረታቸው ማጣራት ስላለብን ከሁለታችሁም ወገን ያለውን እውነታ እንስማ ብለን ነው እንግዲህ ከሷም የሰማነው ነገር አለ። እንግዲህ ምን አለቻችሁ? ያው ብዙ ነገር ነግራናለች። ያው እሱን አሁን ላንቺ ምን ነገርሽ አይሆንም። ከአንቺ መስማት የምፈልጋቸው ነገሮች ስላሉ እባክሽን አንቺም ጋር ያሉትን እውነታዎች ንገሪኝና እኛ ደግሞ መርማሪ እንደመሆናችንም አንፃር ያለውን ነገር እውነታው የቱ ጋር ነው ትክክል የሚለውን ነገር ለማግኘት እንዲረዳን አንቺም አለ የምትይው ማስረጃ ወይም ደግሞ አለ የምትይው እውነታ አብረሽ አያይዘሽ ንገሪኝ እስኪ። እኔ አይደል የጠራኋችሁ? ምን ችግር አለ? አዎ ያው እኔም እኮ እንዲፈታልኝ ነው የምፈልገው። አባቴ በምን እንደሞተ እንዴት እንደሞተ ያቺ ሴትዮ ከወጣች በኋላ ነው ሁሉ ነገር የተከሰተውና በቃ ያን ነገር ማወቅ ስለምፈልግ እኔም ቢሆን የጠራኋችሁ። ስለዚህ እኔ ማልናገር በምንም ምክንያት የለም። ግን እቺ ሴት ግን አትመኗት፣ በጣም አስመሳይ ናት። አዎ እንግዲህ ብዙ ነገርን ስትነግረን ነበር። እኛም ብዙ አይነት ጥያቄዎችን አቀርበንላታል። ግን እንዴት እስቲ ሁለታችሁም እየተወነጃጀላችሁ ነውና ምክንያቱም እሷም አንቺን ነው እየወነጀለች ያለችው ለሀብት ስትል ነው እንግዲህ ወንድሜን የገደለችው እያለች እንግዲህ እንደቀድሙ ያለውን ነገር እንግዲህ አሁንም በዛው መንገድ ነው እየቀጠለች ያለችውና እኮ ነው። አዎ እስቲ ካንቺ በኩል ያለውን ማረጋገጫ ስጪኝ። ምክንያቱም እኔ እኮ ምንም ነገር አላረኩም። የምር ግን አምናችኋት ነው? እባካችሁን እኔ ባርግ ነው ለምን እናንተን እጠራችኋለሁ? ለምን ይሄ ጉዳይ እንዲፈታልኝ ያደርጋለሁ? ኧረ እባካችሁ እቺ ሴትዮ እኮ በጣም አስመሳይ ሸረኛ የሆነች ሴት እኮ ናት እኮ። ለዛም ነው እኮ እኛ እውነታውን መጠየቅ የፈለግነው ቅድስት እኮ። እኔ እንዴት ማለት እስቲ አስበው እስቲ አባቴ ነው እንዴት ያሁሉ መስዋዕትነት እከፍልለታለሁ? ይሄ እኔ በሆንም ልገድለው ባስብ ኖሮ እንዴት አድርጌ ያሁሉ ነገር መስዋዕትነት ከፍዬ ከትምህርቴ ሳሎን ከብዙ ነገር ሳሎን ከማህበራዊ ትርቄ ቤት ተቀምጬ እዛች ጠንቋይ ሴትዮ ጋር ሄጄ እንዴት ያሁሉ ነገር እንዴት እንደዚህ ሊከሰት ይችላል? አዎ እንግዲህ እንደ የሻ አባባል ከሆነ ምክንያቱም እሷ እያለች ያለችው ይህን ነገር ስታደርግ የነበረው ምክንያቱም አባትሽ እንደሆነ ስታስቢ ስለነበረ በዛ መንገድ ነውና አሁን ደግሞ አባቷ አለመሆኑን ካወቀች በኋላ ሀብት ለመውረስ ቤተሰቧን ስታቅ ይህን ነገር ያደረገችው ለዛ ነው እያሉ ነውና እስቲ በመጀመሪያ ግን እኔ ከአንቺ አንድ ማወቅ የምፈልገው ነገር በመጀመሪያ ደረጃ እንዴት ነው እስቲ ስለ አባትሽ አለመሆኑ ስታቂ ምንድን ነው የተሰማሽ ነገር? ምክንያቱም እኛ በዛ ሰዓትም እንግዲህ ውድ ተመልካቾች እንደተመለከታችሁት ካሜራ ላይ አልቀረበም፣ በባለሙያ ነው የተነገራት እና ነገሩን እንግዳ ስለሆነ እንደዚህ አይነት ነገር ዝም ብሎ ስለማይነገር በአንዳንድ ባለሙያዎች ነው እንግዲህ ይሄን ነገር የተነገረሽ እና በዛ ሰዓት አንቺ ምንድን ነው ስታስብ የነበረው? አባትሽ አለመሆኑ ሲነገርሽ ምንድን ነው የተሰማሽ ነገር? ምንድን ነው የተፈጠረው ነገር የሚለውን እስቲ ከአንቺ ማወቅ እፈልጋለሁ። በሰዓቱ በጣም ነው የደነገጥኩት። ምክንያቱም አስበው እስቲ እኔ ከልጅነቴ ጀምሮ እያየሁት ያደግኩት ሰው ቢኖር እሱ ነው። ቤተሰቡ ነው ብዬ የማስበው እሱ ነው። ምክንያቱም አባትሽ ነኝ እያለ እንደ አባት ነው ትሪት የሚያደርገኝ እንዳየው ነው። እንግዲህ አሁንም ቢሆን ምንም የተቀየረ ነገር አልነበረም እስከሚሞት አባት ሰዓት ድረስ እና በቃ ያ ሁሉ ነገር ሆኖ እኔ በቃ ማመን ነው እንግዲህ አቃተኝ። እንዴት ምናልባት ያው አንዳንዴ እንደ ጥፋተኛም አንዳንድ ሰዎች ሊያስቡ ይችላሉ እና እንደው አባትሽን ምናልባት ጥፋተኛ አድርገሽ አስበሽ ከሆነ በፍጹም እንዴት ነው ጥፋተኛ የማደርገው? እንደነገራችኝ እንደሆነ እኮ እኔ ጠንቋይ ቤት ተጠይቅ የተገኘው ሰው እኮ ነኝ። እሱ እኮ ነው ከጠንቋይ ወስዶ አብልቶ አጠጥቶ ለኔ ዋጋ መስዋዕትነት ከፍሎ ያሳደገኝ አባቴ እኮ ነው። እንዴት ነው እኔ እሱ ላይ መጥፎ ነገር እሱ ለመግደል እስቲ አስበው። ህሊኔ እንዴት ነው የሚፈቅደው? አሁንም ቢሆን ለኔ እኮ አባቴ እኮ ነው። የስጋ የእውነት በስጋ እንተሳሰር እንጂ ከወለዱኝ በላይ እሱ እኮ ነው። እነሱ ከጣነሱ እኮ ጥለውኛል። እሱ እኮ አንስቶ እኮ ነው ያሳደገኝ። ከነሱ በላይ እሱ እኮ ነው የሚበልጥብኝ። አሳዳጊ እኮ ነው። ብዙ መስዋዕትነት የከፈለኝ ያበላኝ፣ ያጠጣኝ፣ ያስተማረኝ እዚህ ደረጃ እንድበቃ ያደረገኝ አባቴ እኮ ነው። ምኮራበት አሁንም ቢሆን እኮ ምኮራበት አባቴ ውዱ አባቴ እኮ ነው። እንዴትም ማለት ነው እንዴትም እኔ እሱን እንኳን ለመግደል ቀርቶ ቀና ብዬ ኢቭን አባቴ አለመሆኑን ለራሱ እንዲሰማኝ ለራሱ አልፈልግም። ስትነግሩኝ እኔ አላመንኩም ነበረ። ምክንያቱም አስቦ በቃ ማለት በቃ እንደዛ ሆኖ አሳድጎኝ ለእኔ መስዋዕትነት ከፍሎ ብዙ ነገር አይቻሉ። እናቴ ከሞተች በኋላ እሱ ነው እንደ እናት እንደ አባት ነግራችኋለሁ። ታውቃላችሁ። ያው እናትሽም በ9 ዓመትሽ እንደሞተች እንግዲህ እሱም ነግሮናል፣ አንቺም ነግረሽናል። እና እሱ ነው እንግዲህ አስበው ከዛም በኋላ እስካሁን ኤጂ ድረስ እሱ ነው እንግዲህ እንደዛ እያሳደገኝ የነበረው አፈር ድሜ በልቶ። ብዙ ነገርም ብዙ መስዋዕት ከፍሏል፣ ብዙ ነገር አድርጓል። እሱም ነግሮናል ብዙ ነገሮችን ለአንቺ ሲል እንዳደረገ እናውቃለን። እንግዲህ ያው አንዳንዴ ገንዘብ ያው ሴጣን ነው ታውቂያለሽ፣ ገንዘብ ያሳስታል፣ ብዙ ነገር ያደርጋል። እና እኔ አንቺን ለማለት አይደለም ግን እና እኔ ነኝ አባቴን በገንዘብ መቀየራ
እያልከኝ ያለው እኮ ዮኒ ይቅርታና ማለት እንዴት እኔን እንደዛ ትጠረጥረኛለህ? ምክንያቱም አንቺን ጥርጣሬ አይደለም ገባሽ? እኔ አሁን መርማሪ ጋዜጠኛ ነኝ። ያለውን ነገር ማጣራት አለብኝ። ምን አይነት ነገሮች እንደተፈጠሩ ምን ነገሮች እየሆኑ እንዳሉ ከስር መሰረቱ ጀምሮ ነገሮች ማወቅ ስላለብኝ ለዛ ነው እንግዲህ የሺንም ቀድሜ ከሷ ጋር አንዳንድ ቆይቶችን አድርጌ አሁን ደግሞ ከአንቺ ጋር ቆይታ እያደረግኩ ያለሁት እና ምክንያቱም አንቺም የራስሽን አሳማኝ ነው የምትይኝ ነገር ያሉትን ነገሮች እንድትነግርኝ እፈልጋለሁ እና ለዛም ነው ከአንቺ ጋር ቆይታ ያደረግኩት። እስቲ ምናልባት እንደው የዛን ዕለት ምንም ሲያወሩ አልሰማሽም? እንደው እውነት ለመናገር የሰማሽው ጭምጭምታም ካለ ምክንያቱም እሷ እየዋሸችኝም ከሆነ ማረጋገጥ ስላለብኝ። በፍጹም እኔ እኮ እንደዛ ብሰማ ባቅ ኖሮ እንዴት እስቲ አሁን አንተ የምታስበው ማለት ነው የዛኔው ለራሱ እኮ አንተ እህቴንና እናቴ ስታስታውቀኝ እኮ እዛ ለአንድ ሰዓት ኢቨኑ ለራሱ ለማደሩ ለራሱ እኮ ፍላጎት አልነበረኝ። ምክንያቱም እዚህ ጋር ታማሚ አባት እኮ አለኝ። ከነሱ ይልቅ ዛሬን ያገኘኋቸው ከነሱ እኮ እሱ ይበልጥብኛል። እሱ እኮ ለእኔ እኮ መስዋዕትነት የከፈለ ነው። እነሱ እኮ አንስተው እኮ ጥለውኛል። እሱ እኮ ያሳደገኝ አባቴ እኮ ነው። ቢሆን ያው በችግር ነው የጣሉሽ ያለውን ነገር የተፈጠረው ነገር ነግረንሻል። እንግዲህ ቢሆንም ግን ገብቶኛል። ግን ቢሆንም ደግሞ እስቲ አስበው እንደ ሰውኛ እኮ ስታስበው ምንም ቢሆን አባቴ ነው እዚህ ጋር ለእኔ መስዋዕትነት የከፈለ ዋጋ የከፈለ እንደ ልጁ እንዳልሆንኩ ለራሱ አንድ ቀን በስህተት እንዲሰማኙ ለራሱ አላረግም። እንደ ገዛ ልጁ በቃ አባት ለልጁ እንደሚሆነው አንድ ነገር ሳያጎልብኝ መፈልገውን ነገር ሳይቀር እያሟላልኝ የእናትነት ናፍቆቱ ለራሱ እንዳይሰማኝ አድርጎ እንደ ሁለቱም እየሆነ እኮ ያሳደገኝ አባቴ እኮ ነው። አዎ እንግዲህ በአንቺም በኩል እውነትሽን ነው የምትናገሩ፣ ልክ ነው። ያው ነገሩን እናጠራን ምርምር ብለን እንጂ እሷ ብዙ ነገር እየደበቀች ብዙ ነገር እየዋሸች እንዳለ እኔም ያው ውስጤ ይነግረኛል። ግን አይታወቅም፣ ማጣራት አለብኝ የቱ ጋ ነው ምንድን ነው የተፈጠረው የሚለውን ነገር። አሁንም ቢሆን እንደ መርማሪ ጋዜጠኛ ከዚህም ከዛኛውም ጎን ሆኜ መቆም አልችልም። መሀል ላይ ሆኜ ነገሩን ማወጣጣት መቻል አለብኝ እውነታው ላይ እስክደርስ። ለዛ ነው ግን ደግሞ እሷን አትመናት። እኔ አሁን ሁለታችሁንም ማመን ላይ አይደለሁም። ምክንያቱም አትመናት። እሷ በጣም እንደነገርኩ እሷ በጣም መጥፎ ሴት ናት። በጣም የሰው የማሳመን አቋሟ በጣም ችሎታ የተለየ ነው። በጣም ይቺ ሰይጣን ከጠንቋዩ ለራሱ የምትበልጥ የሆነች ጠንቋይ ነገር ናት። በቃ ትቅርብ፣ እሷን አትስማት። እውነት ያለው እኮ እኔ ጋር እኮ ነው። ቅድስት ምን እንደው ታውቂያለሽ፣ አሁን እዚህ እኛ ነገርን ማጣራት ስላለብን ነው። ምክንያቱም እሷን እንደዚህ ምናምን ሳይሆን ያለውን ነገር እውነታውን ነው መስማት የምንፈልገው። ከዛም ወገን ያለውን እውነት ሰምተናል። አሁን እንግዲህ ከአንቺም ጋር ያለውን ነገር ሰምተናል። ግን ከሁለታችሁም በቂ የሆነ የሚያሳምን ነገር የሰማነው ነገር የለም እና ይህ ነገር ከባድ ነው ወዴት እያመራ እንደሆነ። ምክንያቱም ህግ ጋር ከሄደ ደግሞ ሁለታችሁም ታስራችሁ ነው የምትመረመሩት። አሁን እኔ ካለ ጥፋቴ ምክንያቱም እኛም አሁን ሬሳውን አስቆፍረን ማስወጣትም ካለብን አስቆፍረን እናስወጣለን። ምክንያቱም ተመርዞም ከሆነ ያለ ነገር ካለ ማጣራት መቻል አለብን እና እንግዲህ እኛ ሳናቅ ነው እንግዲህ አሁን ነው እንግዲህ ዛሬ ነው እኛ የደረስነው። ሬሳው ደግሞ ተቀብሯል። አሁን ቀብር ተፈጽሞ ነው እንግዲህ ያለውና ስለዚህ ይህ ነገር መመርመር ካለበት ሬሳው ተቆፍሮ ሞቶ ቢሆን ምርመራ ድጋሚ መደረግ መቻል አለበት እና እንደው ምናልባት እስቲ አንቺ በዛ ሰዓት የነበረውን ነገር ተስታውሽ እኮ እሷ ስገባ እንዴት ነው የነበረው ነገር? ምን አይነት ነገርን ተጠቅማለች? ምንድነው የሆነውስ የሚለውን ነገር እንደው እስቲ መስማት እንፈልጋለን እና ብትነግሪኝ። በእርግጠኝነት ምን ይዛ እንደመጣች አላውቅም፣ ግን ሲመስለኝ ጁስ ነገር ይዛ ስትገባ ያየኋት መሰለኝ። ምክንያቱም ያው እንዴት አላየሽም ምናምን ካልከኝ እኔ በዛ ሰዓት ላይ አባቴ እኔ እንድጨነቅ ስላልፈለገም ይመስለኛል እና ሂጂ አንቺ ምናምን ነገር ብሎኝ ነበረ። በቃ አንዴ ወጣ በይ ምናምን ነገር እያለኝ ስለነበር፣ ስለዚህ እህቱ ስትመጣ እሱም ማይሆን ነገር እንደሚፈጠር ገብቶታል ማለት ነው ሲመስለኝ። እንደዛ ይመስለኛል። ምክንያቱም ውጪ አለኝ በቃ ውጪ እና ሂጂ አንቺ ምናምን ነገር ሲለኝ እኔም ደግሞ በቃ ምግብ ማብሰል ስለነበረብኝ በዛ ሰዓት ለሱ ላበስልነት እንደምታውቀው ጓዳችን እዛ ውጪ ነው። ኩሽናውን እንግዲህ ያየሁት ነበር ጋር በቆርቆሮ ውጪ ነው እና በቃ ለዛም በቃ እዛ ሆኜ እኔ ምግብ እያበሰልኩለት ነበር። እንደው ምንም አልጠረጠርሽም ማለት እህቱን ብትሆን አላሳሰበሽም? እንደው አባቴን ትቼ እወጣለሁ ብለሽ? ያው ማለት እስቲ እንደ ሰውኛ አስታስበው እህት ሆና ወንድምና እህት አስበው ማለት እንደዚህ ድረስ ይደራረሳሉ ብለ ማንም ሊገምት አይችልም። እንደዚህ አይነት ውስጥ ጥርጣሬ የለኝም። የፈለገ መጥፎ ሴት ብትሆን አባቴን ትገለዋለች እንደዚህ ሁኔታ ሊደርሳል ብሎ ማንም የሚገምት አለ ብዬ አላስብም። እኔም ጭምር አልገመትኩም። ምክንያቱም እህቱ ናት ብዬ ነው የማስበው። ግን የሆነ ጁስ ይዛ እንዳልኩ ይዛ መታ ነበርና ስታጠጣው አይቻታለሁ። እንደ አጋጣሚ የቤቲ ምናልባት እንደው ታዲያ መርዛው ሊሆን ይችላል ብለሽ ታስቢያለሽ? እንደው ምክንያቱም
ወዲያው እኔ እንደውም የመሰለኝ መጀመሪያ ስትነግሪኝም በንዴት ነው እያልሽን ስለነበረ በንዴት ሞቶ ሊሆን ይችላል። አሁን ደግሞ አይታወቅም ደግሞ ምናልባት ተመርዞም ከሆነ እንደው ለማጣራት ለኛ እንዲመቸን ምክንያት መንስኤ እንዲሆን ማለት እንደዚህ እርግጠኛ ከሆነ ያልቻልኩት አባቴ እንደነገርኩ በዛ ሰዓት እንደወጣ ነው ያዘዘኝ። አንድ ነገር እንድሰማቸው እንኳን አልፈለገም፣ ፍላጎት አልነበረውም። እኔ ደግሞ የአባቴን ትእዛዝ የማከብር ልጅ ነኝ። ሶ በቃ አባቴ እንደዛ ስላለኝ እሺ ብዬ ነው የወጣሁት። ግን የቤት የተቀመጠ ይሁን ወይ ይዘ የመጣችሁ ነው ብቻ ግን የሆነ ጁስ በብርጭቆ ቀርታ ስታጠጣው አይቻታለሁ። እንደው በአፍታ በገባሽበት ሰዓት ምን አይነት ጉዳይ እንደሚወራ ስለምን እንደሚያወሩ ምናልባት የሰማሽው እንደው ጭምጭምታም ቢሆን ካለ? አይ በቃ ምንድነው የሆነ በጣም የሆነ የለምን የክርክር የሆነ የጩኸት አይነት እንደዚህ አይነት ድምጾች ይሰሙኛል። በቃ ግን ምንድነው ትክክለኛ እንዳልሰማ እንግዲህ እንደምታየው መኝታ ቤት ከበላይ አሁን ሳሎን አለ፣ ውጪ ነው ደግሞ እንትኑ ኩሽናውና እንዴትም ሊሰማ አይችልም። የሆነ አይነት እንደ ሽምሽምታ ነገር የሆነ ክርክር ነገር ነው እንጂ ዲቴል ያወሩትን ነገሮች እንዳለ አላውቅም። እንደው ምናልባት ከዚህ ቀደም አባትሽ ወይ አጫውቶሽ የሚያውቅ ከሆነ ስለ ቤተሰብ ውርስ፣ ስለ ቤተሰብ ሀብት የምታውቂው ነገር አለ እንዴ? በፍጹም ምንም። እንደው አባትሽ ያጫወተሽ ወደፊት እንደው ልጄ እንደዚህ ታድጊ ምናምን ብሎ እንደው እንደ ሀሳብ እንትን ብሎሽ ከሆነ? አይ እኔ እስከማውቀው ድረስ በቃ አባቴ እንደማውቀው ከሆነ በቃ እዚህ ስራ ነው ፎከስ የሚያደርገው። አንድም ቀን ስለ ሀብት ብሎ አንስቶብኝ አያውቅም። ቢያነሳ እኮ እኔም ቢሆን እኮ ሄጄ እኮ ጠይቃቸው ነበረ። ምንም ቢሆን የአባቴ ነው። እዚህ ጋር አባቴ ከሆነ እሱም ማድረገው ግራ ገብቶኝ አጥቼ ወይ የሆነ ነገር ዳይፐር መግዣ እንኳን አጥቻ ያቺ ጠንቋ ጋር እንደዛ ስሰቃየ ነበረው እና እንደዛ ማድረግ አልችልም ብለህ ታስባለህ? ያው እንግዲህ እስቲ ነገሩ በጣም እንግዳ ነው፣ ውስብስብ ነው። እንደው እስቲ ማረጋገጫ የምትዩ ነገር ካለሽ እንደው ምናልባት ይሄ ነገር ሊያረጋግጥልህ ይችላል እሷ ወንጀለኛ ስለመሆኗ ወይም እኔ ንጹህ ስለመሆኔ ይሄ ነገር ሊያረጋግጥልህ ይችላል የምትዩ ነገር ሌላ ወይ የምትነግሪኝ ወይም ደግሞ ያለ ነገር ካለ እስቲ ብታሳይኝ። ስለ አንድ ጓደኛ መናገር እችላለሁ። ጓደኛው ማለት የማን? የአባቴ ጓደኛ አለው፣ በጣም የቅርብ ወዳጁ። አባትሽ ጓደኛ አላቸው? አዎ አላቸው። ታዲያ እንዴት ነው በታመመበት ሰዓት ሊመጣ ያልቻሉት? ያኔስ በጊዜው ማንም የሚጠይቀው የሚረዳውም የለም ብለሽ ነበር እና በሰዓቱ እሱ መምጣት የማይችልበት ሁኔታ ውስጥ ስለነበረ ነው መምጣት ያልቻሉ እንጂ በጣም የሚያግዘን የሚረዳን ከአባቴው ለራሱ በቃ ተለያይተው ጠፍተው ለራሱ አግኝቻቸው አላውቅም። ብዙን ጊዜ አብረው ናቸው የሚሆኑት። በቃ እኔኑ ለራሱ ላይክ በቃ እንደ አጎቴ ነው ትሪት የሚያደርገኝ። እኔ ለራሱ አጎቴ ነው የምለው። ስለዚህ ያ ሰው ታዲያ አሁን ምን ሊያረጋግጥልኝ ይችላል የአባትሽ ጓደኛ መሆኑ? እንደነገርኩ በጣም የቅርብ ወዳጁ ነው፣ የልብ ጓደኛው ነው። እንደዛ ከሆነ ደግሞ መቼም ውስጥ የሚስጥሩን አያውቅም ማለት አይቻልም። ምክንያቱም ያውቃል፣ በጣም ስለኔ ያውቃል፣ ዲቴሉ ነገር ያውቃል ብዬ የማስበው የምገመተው ሰው ነው። ለእኔ እንደዛ ልጁ አይደለሽም ብለው ባይነግረኝም ግን በጣም እንደሚያወሩ አውቃለሁ። በጣም እንደሚያወሩ ምናምን አባቴው ለራሱ እንደዚህ እያለ ያጫውተኛል። እና ስለዚች ስለ እርኩሳውን ለራሱ አክስቴው ለራሱ ብትጠይቀው ስለሷ እያንዳንዱ ነገር ይነግርሃል። ማን እንደሆነ ገዳዩ ከእሷ ትረዳለህ። ስለዚህ ይሄ አሁን የተባለው ሰውዬ የሚያውቀው ነገር አለ። ስለዚህ ስለ አክስትሽም ያለውን ነገር መጥፎነቷን ያውቃል ነው የምትይው? አዎ በደንብ ከአባትሽ ጋር እንደው የቀረበ ግንኙነት አላቸው? እንደው ስለ አንዳንድ ነገር ሊያወሩ ይችላል ብለሽ ትገምቻለሽ? በጣም ውስጠ ሚስጥሩን የሚያውቅ አይነት ሰው ነው ያ ሰው ያልኩ ሰው። ታዲያ እንዴትስ አንቺ ጋር አሁን በሰዓት የለም ወይስ እንዴትስ ለቅሶ እንደው ሊያጽናናሽ እንዴት አልመጣም? ኧረ እሱማ መጥቷል እንዴ፣ አጽናንቶኝ ምን ብሎኝ እኮ ነው ሄደው። መጥቶ ነበር ማለት ትላንትና ነው ቀብር የነበረው? አይ ቀብር መድረስ አልቻለም ነበረ በዛ ሰዓት። እኔም እንደምታውቀው ያው ድንጋጤ ውስጥ ነበር። መቼ ነው ታዲያ የመጣው? ዛሬ ጠዋት አካባቢ ላይ መጥቶ ነበረ። ስለዚህ እኛ ከመምጣታችን በፊት መጥቶ ነበር ነው? አዎ በደንብ አጽናንቶኝ ምን ብሎኝ ነው ሄደው። እንዴት ማንም የጓደኛዬ ሞት እንኳን ሊነግረኝ አልቻለም። ያቺ እርኩስ አክስት እንኳን ደውላ እንኳን አትነግረኝም ብሎ በጣም ተናዶ፣ እኔ ሌላ ለራሱ አልተናደደም። ምክንያቱም ያው እንደምታውቀው አባቴ ነው የሞተው። እዛ ጋር ማንንም ማስታወስበት ሰዓት የለም። እናንተንም ለራሱ ደውዬ እኮ የጠራኋችሁ የአባቴ ሞት እርግጠኛ ስላልሆንኩኝ ውስጤን ቅር እያለኝ እየበላኝ ስለሆነ ነው ለእናንተም ለመደወል የተገደድኩት እንጂ አሁንም ቢሆን እኮ ሀዘን ላይ ነኝ። ሀዘኔ እኮ አልወጣም። አባቴ እኮ ነው። አዎ ይገባናል። ያለሽበትን ነገር እንረዳለን ቅድስቴ። እንግዲህ በዚህ ሰዓት በሀዘንሽ ሰዓት እኛም እንግዲህ እንደዚህ ከአንቺ ጋር እየተዳረቅን እየተጨቃጨቅን ያለ ነው። ያው ነገሩ እውነታው መውጣት አለበት ብለን ነው። ምክንያቱም ዛሬም ቢያድር ነገ ቢሆን ደግሞ ነገ ምን እንደሚፈጠር አይታወቅም። ነገሮች ሊደባበቁ ይችላሉ። የአባትሽም ሰውነት እየፈራረሰ ይሄዳል እና
ለምርመራም ለምንም አይመችምና ነገሮች አሁኑኑ መደረግ ካለባቸው ዛሬውኑ ነው መደረግ ያለባቸውና ጊዜ መውሰድ የለብንም፣ ጊዜ መግደል የለብንም። ውድ ተመልካቾቻችን እንግዲህ ነገሩ በጣም ከባድ ነው። በዚህ በኩልም ሌላ እውነት አለ፣ በዛ በኩልም ሌላ እውነት አለ። የሚያጠራጥሩ ብዙ ነገሮች አሉና እያንዳንዱን ማጣራት ስላለብን ነው እንግዲህ በዚህ በሀዘን ሰዓት እሷንም እንግዲህ እንደዚህ ያስጨነቅናት ያለ ነው። ስለዚህ አሁን ይህ የነገርሽኝ ግለሰብ እንግዲህ ወይም የነገርሽኝ አባትሽ ጓደኛ እንግዲህ መጥቶ ከነበረ እንደው ወይ ድጋሜ ሊመጣ የሚችልበት ምክንያት ካለ ወይም ደግሞ እኛ እሱ ጋር ሄደን ጥያቄ የምናደርግለት ከሆነ እንደው ወይ አድራሻውን ብትሰጭን ወይ ደግሞ መምጣት የሚችል ከሆነ እዚህም መጥቶ ቆይታ ብናደርግ ደስ ይለኛል። እና ኧረ እኔ እጠራዋለሁ ከፈለጋችሁት፣ እኔም ቢሆን እንዲመለሰልኝ ይፈልጋል። ምክንያቱም ምን እኔ ጋር ወንጀለኛ እያደረገችኝ ነው፣ በተለይ ያቺ ሴትዮ። እሱ ደግሞ እንዳልኩ መረጃ አለው፣ እርግጠኛ ነኝ ከሱ ስለምታገኘው እኔ ራሴ ደውዬ እጠራዋለሁ። ለነገ ዝግጁ አሁን እዚህ ከሁለታችሁ ብቻ ምንም አይነት ነገር እናገኝ አንችልም። ምክንያቱም ሁለታችሁም የራሳችሁን እንትን እየተናገራችሁ ነውና ማን ትክክል ነው ማን እንትን ብሏል የሚለውንም ነገር ለመፍረድ እንግዲህ ከአንድ ሳይድ ደግሞ ሌላ እውነታ የያዘ ሰው መፈለግ መቻል አለብንና ለዛ ነው እንግዲህ የአባትሽን ጓደኛ ይፈልግ ነውና እንደው ወይ መጀመሪያ ስልካቸውን ሰጠሽኝ ለኔ አውርቻቸው ወይ በስልክም ወይ እዛ መሄድም ካለብኝ እኔ መወስን ይሆናልና እባክሽን ዛሬውኑ ቢሆን አሁኑኑ ቢቻል እኔ ደስ ይለኛልና አሁን ደስ ይለኛል። አሁኑኑ ስልካቸውን እባክሽን ስጭኝና ተባበሪኝ እስኪ። በቃሽ። ውድ ተመልካቾቻችን እንግዲህ ያው ከቅድስት ጋር የነበረኝን ቆይታ እንደተመለከታችሁት ነው ማለት ነው። ከሁለቱም ጋር እንግዲህ የነበረን አወዛጋቢ ነገር ነበረ። ምክንያቱም የሺም እንግዲህ እንደነገረችኝ አንዳንድ የሚያጠራጥሩ ነገሮችን ነግራኛለች። ቅድስትን እንድንጠረጥር የሚያደርጋትን ነገር ብዙ ነገር ነግራኛለች። እንግዲህ በዚህ በኩል ደግሞ ቅድስትም ደግሞ ብዙ አይነት ነገሮችን የተናገረችው እኔ እንዴት አባቴን እንደዚህ አይነት ነገር ላደርግ እችላለሁ የሚለውን ነገር ከእሷም ወገን ያለውን እውነት ነግራኛለች። እና እንግዲህ የቱ ነው ትክክል፣ ይህን ነገርስ ማን ያጣራልናል፣ ማን እውነታውን ይነግረናል የሚለውን ነገር በምንመረምርበት ባለ ሰዓት ላይ ቅድስት እንግዲህ አንድ የነገረችን ነገር አለ። ይህ ነገር ምንድን ነው? የአባቴ ጓደኛ የነበረ በጣም የቅርቡ ወዳጅ የነበረ አንድ ሰው አለና እሱን ብጠይቀው ስለ አክስቴም ወይም ደግሞ ስለ አቶ ረታ እህት እውነታ ትክክለኛዋን ማንነት ይነግርሃል፣ እሱን አውራው ብላኝ ነበር። እንግዲህ ስልኩን ተቀብዬ እንግዲህ እኔ በግሌ ለማውራት ሞክሬ ነበረ። ሰውየው በጣም መልካም ሰው ናቸው። ፈቃደኝነታቸውን ነግረውኝ እንግዲህ ተስማምተዋል። ግን ዛሬ መሆን እንደማይችል ዛሬ የስራ ጉዳይ እንዳላቸውና ዛሬ ላይ እኔን ማግኘት እንደማይችሉ ነግረውኛል ማለት ነው። ስለዚህ ነገ ላይ እሳቸውን ለማግኘት ተስማምተን እንግዲህ ተቀጣጥረናል ማለት ነው። እንግዲህ እዚሁ ቤት የቅድስት ቤት እንዲሆን እኔ መርጫለሁ እና እዚሁ ቤት ነገ ተመልሰን እንመጣለን ማለት ነው። ስለዚህ ውድ ተመልካቻችን ያው ሁሌም እንደምንለው ሀሳብ አስተያየታችሁን መስጠታችሁን አትዘንጉላለው። ሁልጊዜም ቢሆን ሁሌ የምንለው ነገር ነውና ቻናላችንን ሰፖርት የምታደርጉት በዚህ አይነት መልኩ ስለሆነ እባካችሁን እየገባችሁ ላይክ አድርጉ። እንዲሁም ደግሞ ሰብስክራይብ ሳታደርጉ እያያችሁ ያላችሁት እባካችሁ ለእናንተ ምንም የምትከፍሉትም ጊዜ የሚወስድባችሁን ነገር የለም። አንድ ቀይ በተን ነች፣ ሰብስክራይብ የምትለውን ምጫን ለእናንተ ከባድ አይሆንም እና ሰብስክራይብ እያደረጋችሁ እንዲሁም ደግሞ ላይክ እያደረጋችሁ ለፉላለው ስለምትከታተሉን በጣም እናመሰግናለን። የእናንተ ድጋፍ አይለይን እንላለን። ነገ እንግዲህ ከአቶ ረታ ጓደኛ ከተባሉት ሰውዬ ጋር እንግዲህ ተመልሰን የምንገናኝ ይሆናል ማለት ነው። አብራችሁን ቆዩ ስንል እንግዲህ በአክብሮት እንጋብዛለን። ቸር ቆዩ። ሰላም ሰላም፣ ውድ የገመና ቻናል ቤተሰቦች እንዴት ናችሁ? እንግዲህ ተመልሼ መጥቻለሁ ማለት ነው። ያው ትናንትና አንዳንድ ነገሮች ተፈጥረዋል፣ አንዳንድ ሁኔታዎች አልፈዋል እና ዛሬ ላይ እንግዲህ እዚሁ በእነ ቅድስት ቤት ተገኝቻለሁ ማለት ነው። በቀጠሮ መሰረት እንግዲህ የጋሽ ረታ ጓደኛ የተባሉትን ሰውዬ እንግዲህ አሁን በስልክ አውርተን ተነጋግረን እሳቸውም እየመጡ እንደሆነ ነግረውኝ ነው ማለት ነው። እንግዲህ እኔም እዚህ ካሜራዬን ደቅኜ ቁጭ ያልኩት ማለት ነው። ስለዚህ እሳቸውን በጉጉት እየጠበቅኩኝ ነው። ይህ ነገር በጣም አወዛጋቢ ነገር ላይ ደርሰዋል፣ ነገሮች አጨቃጫቂ ላይ ደርሰዋል እና ይህንን ነገር ትክክለኛ መፍትሄ ትክክለኛ እውነታ ይሰጡናል ብለን ያሰብናቸውን የአቶ ረታ ጓደኛ የሆኑትን የቅርብ ወዳጅ እንደ ወንድም ናቸው እንግዲህ ያለችው ቅድስት። ምክንያቱም ከሁለቱም እንግዲህ እንደሰማችሁት የሺም የተናገረችው ነገር አለ፣ ቅድስትም የተናገረችው ነገር አለ እና ከሁለቱም ወገን እውነታ የሚመስልን ነገር የተናገሩት ነገር አለ እንግዲህ። ስለዚህ ይህንን ነገር የሚያጠራልን ሰው ያስፈልገናልና ይህ ሰው ደግሞ አሁን መጥቶ ምን አይነት ነገር ይነግረናል፣ የሚያውቁትስ ምን እውነት አለ የሚለውን ነገር እንግዲህ ከእሳቸው የምንሰማ ይሆናል ማለት ነው። እናንተም እንግዲህ ውድ ተመልካቾቻችን ሀሳባችሁን እንድታስቀምጡልን እንግዲህ
ተናግረናል። ያው ሀሳባችሁን ማስቀመጣችሁን አትዘንጉ። ይመስለኛል ይህ ቪዲዮ ከትላንትናው ቪዲዮ ጋር ተያይዞ ነው የሚቀርበው እንግዲህ። ስለዚህ ምን አይነት ነገርን እየተፈጠረ እንዳለ እናንተ በአጭር ቆይታ ውስጥ ምክንያቱም ኤዲት ተደርጎ ተቆራርጦ በትንሽ ሁኔታ ውስጥ ነው የምታዩትና እኛ እዚህ እያሳለፍን ያለነውን ሁኔታ እንግዲህ በምንም አይነት መልኩ ልትረዱት ትችላላችሁ ብዬ አላስብም። በጣም አድካሚ፣ የሚያንገላታ፣ የሚያሰቃይ ነገሮች እየተፈጠሩ ነው። እንግዲህ ትላንትናም ደግሞ እንዳያችሁት እንግዲህ ከዚህ ከነበርኩበት ቆይታ መልስ እንግዲህ ወዲያው ነው እንግዲህ ሳሚ ደግሞ አንዳንድ ነገሮች ተፈጠሩ፣ ሳሚ ጋር የሆኑ ነገሮች አሉ ተብሎ እንግዲህ ወደ ሳሚ ጋርም ሄጄ የነበረውና በጣም ከባድ ቀናቶችን ነው እያሳለፍን ያለ ነው። ትናንትና በጣም አድካሚ ቀን አሳልፍ ያለው እዚህ ቆይታ ባረኩበት ሰዓት ደግሞ ከእንደገና ጠርተውኝ እነ ሳሚ ጋር የነበረውን ነገር በጣም አስከፊና አሳዛኝ ነገር ተፈጥሮ ነበርና እሱንም ነገር እንግዲህ ሄጄ እነሱንም ማገዝ ስላለብኝ እነሱንም ሄጄ አንዳንድ ነገሮችን አግዤ ነው ወደ ቤት እንግዲህ መሽቶ በጣም በድካም ላይ ነው የነበርነው። ዛሬ ደግሞ አዲስ ቀን ነው እንግዲህ በአዲስ ቀን አዲስ ሁኔታን ይዘን ተመልሰናል ማለት ነው። ስለዚህ ይህ የአቶ ረታ ጓደኛ የተባለውን ሰው እየጠበቅን ነው ማለት ነው። እሱ ሲመጣ ደግሞ ከእሱ ጋር ይዞት ካለው እውነት ጋር ተመልሰን የምንመጣ ይሆናል። እባካችሁን አሁንም ሁሌም እንደምንለው ላይክ እያደረጋችሁ እንዲሁም ደግሞ ሰብስክራይብ ሳታደረጉ እያያችሁ ያላችሁት ሰብስክራይብ በማድረግ እኛን ሰፖርት እንድታደረጉን እንድደግፉን ስንል እንግዲህ አሁንም በአክብሮት እንጠይቃለን። አብራችሁን ቆዩ ስል በአክብሮት እንጋብዛለን። ውድ ተመልካቾቻችን እንግዲህ የአቶ ረታ ጓደኛ የሆኑትን እንግዲህ ይዘን መተናል ማለት ነው። እዚህ አጠገቤ ይገኛሉ። እስቲ በመጀመሪያ ደረጃ እንተዋወቅ። እንግዲህ ካሜራ ፊትም ስላሉ ትንሽ ተደናግጠው ነበረ፣ ግን ነገሩን አስረድቾት ተረጋግተን ያው ነገሩን እንድንነጋገር ጀምረናል ማለት ነው። እስቲ እርስዎ ስሞትን በማስተዋወቅ የጀምሩና ያለውን ነገር እንጠያየቃለን። አቶ ፍቃዱ እባላለሁ። የአቶ ረታ ቅርብ ጓደኛው ነኝ። ጓደኛም ባይባል በቃ ቤተሰብ ባለና ይህን ስትሰማ እኔ በጣም ነው የደነገጥኩትና በጣም አዝኛለሁኝ። እኔም በጣም የሚያስደነግጥ ነገር ነው። እንግዲህ ለሁላችንም መጽናናት እንመኛለን። በጣም አስደንጋጭ ነገር ነው። የአቶ ረታ ህይወት ማለፍ እንግዲህ ሁሉንም ያስደነገጠ ነው እና እንግዲህ ቅድስትም ስለ እርስዎ ስትነግረኝ መልካም ሰው እንደሆኑ ብዙ ድጋፍ እንደሚያደርጉላትም እንደ ወንድም እንደሆኑ ለአቶ ረታ ስትነግረኝ ነበር እና እስቲ እንዴት ነው ትውውቁ? ከመቼ ጀምሮ ነው? ለረጅም ጊዜ ትውውቅ እንዳላችሁ ነግራኛለች። በእርግጥ ግን እንደው እስቲ ያለውን ነገር እስቲ በዝርዝር ቢነግሩኝ። መልካም። ያው እንግዲህ በህይወት ባይኖርም እንግዲህ በህይወት እያለ አቶ ረታ ብዙ ነገሮችን በደስታም በሀዘንም አብረን ብዙ ያሳለፍን ሰዎች ነው። በተለይ በጣም ቀና ሰው ነው። የትኛውም ነገር ስትለው እሺ ከማለት ወደኋላ አይልም ማለት ነው። የትኛውም ነገሮች ከራሱ አሳልፎ ለብዙ ሰዎች የሚችለው ነገር ከማድረግ ወደኋላ አይልም። አንዳንዴ እሺ ማለትም ጥሩ ሆኖ እንዳለ ሁሉም ነገር ላይ ደግሞ ዝም ብለህ የምትሄድ ከሆነ ትንሽ ጉዳት አለው። ምክንያቱም ወደ እሳቱም ወደ ውሃውም ዝም ብለህ እሺ የማትልባቸው ኬዞች ይኖራሉ እና ከእኔ ጋር ብዙ ሚስጥሮችን አውርተናል፣ ብዙ ነገሮችን ተነጋግረናል። አሟሟቱ ግን ድንገት ነው የሆነብኝ ማለት ነው እና አቶ ረታ ማለት በተለይ በህይወቱ ላይ ደስተኛ ባይሆንም የሚፈልጋቸው ነገሮች የሚፈልገው ነገር ባይሆንም መጨረሻ ላይ ግን ያው ገንዘብ ምንም ነገር ካገኘ በኋላ ቢያንስ ልጅ እንዲኖር ማንም ሰው ይፈልጋል። እዛ ላይ ከፍተኛ ጉጉት ነበረው እና ሁሉ ነገር ካገኘ በኋላ ያኛውን ፍለጋ ደግሞ ብዙ ተንከራቷል። እንደሚፈልገው አልሆነለትም። ሆኖም ግን መጨረሻ ላይ አንዳንድ ሰዎች ፈጣሪ በተለያየ ነገር ያንን ነገር ማመቻቸት ይችል ነበር። ግን ሰዎች በተለያየ ነገር ውስጥ አማራጮችን ሲነግሩት የማይሆን ህይወት ውስጥ ገብቶ በሰዎች ጫና ማለት ነው እና የሆነች ልጅ በእርግጥ አሁን ምስኪን ያልኩ ልጅ ቅድስት የምትባለው ልጅ በጣም እንዳይኑ ብሌን የሚያያት ለእሷ ብዙ ዋጋ የከፈለ እሷን ደግሞ እንዴት እንዳገኛት ብነግርህ በጣም ትገረማለህና ይሄኛው እንኳን አስፈላጊ እንኳን ባይሆንም በጣም እኔም በሚችለው እያገዝኩት በሚችለው ደግሞ እየተንከባከበ ያሳደጋት ልጅ ነች። ድንገት ነው እንግዲህ ከሱ ጋርም አውርተናል ከአቶ ረታ ጋር ከካሜራም ጀርባ እንግዲህ ከእርሱ ጋር ትንሽ ቆይታ ላደርግ እንደሞከርኩት ያው በህይወት እያሉ ከኔ ጋርም አንዳንድ ነገሮችን ተነጋግረናል። እንግዲህ የቅድስትንም ቤተሰብ አፈላልጌ ያገኘሁትም እኔ ነኝ። እንግዲህ
ያው የተወሰኑ ነገሮችን ተነጋግረናል። ዝርዝር መረጃውን አውቃለሁ እንዴት እንደሆነ አቶ ረታ በእርግጥ ነግረውኛል። ግን እዚህ ይሄንን አቶ ረታን ወደዚህ ነገር ውስጥ ማን እንደከተተ ያውቃሉ? በጣም የሚያሳዝን ነገር ምን እንደሆነ ታውቃለህ? እኛ ያው ትልልቅ ሰዎች መሆናችን እንጂ ኢትዮጵያ ውስጥ ይሄ አክስት አጎት የምትላቸው ከመቶ አንድ ነው ጥሩ የምታገኘው ማለት ነው። ብዙዎቹ በአክስት በአጎት ስበብ ሌሎችን ሰዎች ይጎዳሉ ማለት ነው። እነሱ ነገ ልጅ እንደሚኖራቸው ማሰብ ያቅታቸዋል። እነሱ ነገ ነግበን የሚለውን ነገር አይረዱም። በዚህ የተነሳ ቅድም ያልኩ ልጅ ላይ ከፍተኛ ጫናዎች አሉ። በቃ ደስተኛ ሆና እንዳትኖር የምትፈልጋቸው ነገሮች ቅድስት ማለት ነው። ስለዚህ እሷ ማለት እንግዲህ አስበው የእሱ ደግሞ ምኖች አሉ እህት ወንድሞች አሉ ማለት ነው። ስለዚህ ከእህቱ አንዱ ደግሞ ለእሷ ደግሞ አክስት ነች አይደለ? ስለዚህ አክስት በትክክል እንትን ባይሉም ያው እንዳሳዳጊ አብራ ቤት ውስጥ እስካደክ ድረስ 20-30 ዓመት እኮ አብራ ያሳልፋል። ግፋ ቢልች ልጅ አሁን ያስራ ወደ 20 ራሱ ሳይጠቀት ደርሳለች እና ተወታም እንደነገሩ 20 ዓመት መሆኗን ነግረውኛል። ብዙ ጊዜ ምን አለ መሰለህ የአክስት አጎት የምትላቸው ከብዙ ጥቂቶቹ ነው የምታገኘው። ብዙ ጊዜ ሳንቲሙ ላይ ምኑ ላይ ለመቀራመት የተለያዩ ጥረቶችን ያደርጋሉና ስሰማን ክው ነው ያልኩት። በጣም ነው የደነገጥኩት። ቢያንስ መነጋገር እየተቻለ ብዙ ነገሮችን ማድረግ እየተቻለ ጥሩ ነገሮች ማድረግ ይቻል ነበር። ከዛ ውጭ ደግሞ ሌላው ትልቁ መጥፎ በሽታ ያው ጓደኛ ደካማ ጎን ይኖረዋል፣ ጠንካራ ጎን ይኖረዋል። ሃይማኖቱ ላይ ትንሽ ጥንካሬ ይጎለው ነበረ። የሆነ ስጫነውም አይወድም። እንዲህ አይነት ቦታዎች ጊዜያዊ ቤኔፊት ሊሆኑ ይችላሉ። ከፈጣሪ ጋር ያጣሉሃል። ማንኛውም ሰው በሚመራ ራን አታርግ፣ አትሂድ በተደጋጋሚ ነግረው ነበር። በድብቅ ሳይነግረኝ ምናምን ያው እሱ በጣም የጓጓበት ትልቁ ኬዝ ከዚህ ኬዝ ጋር ምን አለ መሰለህ በዛች በሆነ አሁን በምትላሽ በጥንቁልና በተነሳ በሆነች አጋጣሚ ፈጣሪ ያመቻቸለት ልጅ ስላገኘ የዓለም ፍጻሜ በቃ ሁሉ ነገር በሰው የሚሳካ ነገር ስለመሰለው ይፈራል ማለት ነው። ጫን ብዬ ኮሚኒኬት ሳደርገው ወደ ፈጣሪ ቅረብ፣ ይሄ ነው ሊሆን የሚችለው፣ በዚህኛው ላይ ትኩረት አድርግ ስትለው ልጁን ላለማጣትና የሚፈልጋትን ነገር ደግሞ በዛች መንገድ ውስጥ ስለመጣች ጉጉት አለው ማለት ነው። እና ፍራቻ ደግሞ መጣበት። እኔም የተለያዩ ነገሮችን እጫነዋለሁ፣ ከውስጥ ደግሞ የሚጫነውም አካል ቤተሰብ አለ ማለት ነው። እሱም ነግሮኛል። ከዛም ከጥንቁልና ቦታው ራሱ ይህንን ነገር አምልኮቱን ቢያቆም ያቺ ጠንቋ የተባለችው ርኩስ ሴት እሱን ልትገለው እንደምትችል ልጁ ላይም ጉዳት ልታደርስ እንደምትችል ትዝትበታለች እና ነግሮኛል። ጋሽ ምን አለ መሰለህ የጥንቆላና ህይወት ምንድነው? አንደኛ ሳይኮሎጂካሊ ቤተሰብ ውስጥ 1 ለ5 እንደምትለው አይነት አስተሳሰብ ትታሰራለህ። አንደኛው እዛ ይቀርባል፣ አንደኛው ደግሞ እዚህኛው ጉዳት እንዲያመጣ ያደርጋል፣ አንደኛው ደግሞ እዛ ተላላኪ ይሆናል፣ አንደኛው ደግሞ እዚህ አፈንጋጭ ይሆናል። ስለዚህ ቤተሰብህ በሆነ ግለሰብ ውስጥ እና በሆነ ጠንቋይ ውስጥ እንዲቆጣጠሩት ይሆናል ማለት የዛን ሰዓት ላይ መፈናፈኛ ይጠፋል ማለት ነው። ይህ ሁላ ጫና እሱ ጋር የተፈጠረው አንደኛ አሁን ባለው ነባራዊ ሁኔታ ልጁን አድጋት የተሻለ ነገር ማድረግ ወደ ፈጣሪው መቅረብ በፈለገበት ሰዓት ላይ አማራጭ እንዳይኖረው አድርገው ደግሞ ማለት ነው ሰው ይልኩበታል ማለት ነው። በሚልኩበት ሰዓት ላይ ደግሞ እሱ ምን ያደርጋል ማለት መንቀሳቀስ አይችልም ማለት ነው። ስጋት ውስጥ ያድራል ማለት ነው። ስለዚህ ነገ ምን ሊፈጠርብኝ ይችላል ብሎ ያስባል እና ያ ጫናዎች አሉ። እንዲህ ይቅርታ አድርግልኝና እንግዲህ ይሄ ነው ባልልም እህቱም ትንሽ ቀና ሰው አይደለች። እንደው ስለ እህቱ ካነሱ አይቀር እንግዲህ ያው የእህቱ ነገር እኔም አንድም ዋነኛ እርሶንም እዚህ ልጠራ የቻልኩበት ምክንያት ምን መሰሎት? ያው ትንሽ እንግዲህ ነገሩን ጫፍጫፉን እንትን ብያለሁ ከካሜራ ጀርባም፣ ግን ቅድስትን እንደ ወንጀለኛ አድርገዋታል የነዛ ቤተሰቦች። ያችን ህፃን አው ምን መሰሎት እንግዲህ ቅድስትን ነው ገዳይ አድርገው ያሰቡትና ሀብት እንዳለ ያንን ሀብት ለመውሰድ ስትል ቅድስት እንዳደረገችው ነው እየተናገረች ያለችው የአቶ ረታ እህትና ትንሽ ነገሩ ለእኔ በጣም ግራ የሚያጋባና እንግዳ ስለሆነብኝ እሷም ደግሞ ቅድስትም ደግሞ በዚህ በኩል እኔም የማደርገው ነገር የለም እንግዲህ ይሄንን ነገር ሰምተውት ይሁን አይሁንም አላቅም። እንግዲህ አቶ ረታም የሞቱት እንግዲህ ያቺ እህት ተብዬው መታ ጠይቃቸው በወጣች ቅስፈት ነው እንግዲህ በጣም ታመው ሆስፒታል በሄዱበት ሰዓት የሞቱትና ቅድስት እያለች ያለችው ገዳይዋ የገዛ እህቱ ነች ነው የምትለው። እህትየው የሺ ደግሞ
የገደለችው ቅድስት ነች ያሉኛ እንግዲህ አጣብቂኝ ውስጥ ሆነን ነው እንግዲህ እርሶንም አግኝተን ለማዋራት እንግዲህ የወደድ ነው ማለት ነው። እስቲ እንደው እርሶ የሚያውቁት ነገር ካለ እንደው ለእኛ ድጋፍ የሚሆን ነገር። ያው አንተ አሁን መልሰህ ጠየቀኝ እንጂ እኔ ይህችን ሕፃን ልጅ አሁን እዛ ውስጥ መፈረጅ ማለት የሆነ አካል ላጠፋው ጥፋት መሸፈኛ መንገድ ማዘጋጀት ካልሆነ በስተቀር እቺ ልጅ ሌላ አማራጭ ሌላ ተስፋ የሌላት እንዴት ብላ ነው ያሳደጋትን አባት ለመግደል ሙከራ የምታደርገው? አዎ ለእኔም አሳማኝ አይደለም እንግዲህ ነገሩ። እኔም እንደዛ አይደለም፣ ግን እኔ መርማሪ ጋዜጠኛ ነኝ። ነገሮችን ከዚህ ወገን ወግኜ ለአንዱ እንትን ብዬ በኋላ ስህተት መፈጠር የለበትም እና ማስረጃ ስናገኝ እርግጠኛ ስንሆን ነው ነገሮች ላይ የምንፈረጀው። እና እንደው አሁንም ማስረጃ ፈልገን ነው እርሶን ወደዚህ የጠራነዎት። ይህ ነገር በዚህ መንገድ ብንል አሁን የሺንም ትላንት በነበረበት ሁኔታ ቆይታችን ላይ አንቺ ነሽ ወንጀለኛ ብንል እንግዲህ ምንም ማረጋገጫ በሌለብን እንትን ላይ እኛ ነን ወንጀለኛ የምንሆነው እና ነገሮችን በማረጋገጫ እንድንፈርጅ ብዬ ነው እንግዲህ እርሶን የጠራሁት። እንግዲህ ነገር ካልከኝ እውነቱን መንገር ነው። ለህሊናዬ ስል ያለውን ነገር ከመናገር ወደኋላ አልልም። ግን አንድ ሰው ፈጣሪውን የካደ ሌላውን አካል አይክድም ማለት ለእኔ ዘበት ነው። ምክንያቱም ቅድም እንዳልኩ መጀመሪያ ላይ መነሻ እንደነገርኩ እዛ ጥንቆላ ቦታ ላይ የሄዱ ከእንደገና ቤት እየተመለሱ ሌላ ህይወት ውስጥ የሚባዝኑ ወደ ጥንቆላ ዓለም ውስጥ ደግሞ ሲጀመር የሄደ አካል በሙሉ ወይ ሳንቲ ፈልጓል፣ ወይ የሆነ ነገር ጉዳት ማድረስ ፈልጓል፣ ወይ የሆነን ሰው ጥላቻ ነበረው ብዬ ነው የማስበው በራሴ። ከዚህ አንጻር ምንድነው እዛ ቦታ ላይ እኔ በቅርብ ጊዜ እንኳን የማስታውሰው ትንሽ ጫና ፈጥረንበታል። እኛም ወደ ፈጣሪው እንዲመለስ እነኚህ ጫናዎችን ተንተርሰው አብረውት ያሉት ደግሞ ግብረ አበሮችና እህቱም ተብዬዋ ማለት ነው ከዛ ነገር አልተላቀቀችም። ስለዚህ በሚቻለው አማራጭ አንቺ መኖር ከፈለግሽ ይሄን አድርጊ ተብላ ካላደረገች በስተቀር እቺ ጻልች እዛ ውስጥ እንትን ማለት እህትየው እንዴት ነው ማለት የሺ ስለዚህ ስለ ጥንቁልና ህይወት አለችበት እያሉኝ ነው። እኔ እንግዲህ እንዳልኩ የትኛውም ቢሆን ማለት ነው እሱ እዚህ ውስጥ ህይወት ውስጥ ሆኖ እሷ ነፃ ነች ብትለኝ ላምንም አልችልም። በተዘዋዋሪ ደግሞ ማለት ነው እሱንም በቅርብ ርቀት እኔ ኮሚኒኬት አደርገዋለሁ። በግልጽ ባይነግረኝም ማለት ነው ምን ችግሮች አሉ መሰለ አሁን ላለበት ጫና ውስጥ ከፍተኛ ጫና ይፈጠርባታል እዛ ማለት ነው። ገብቷል አይደለ? ይሄ ሰውዬ እንዲህ ካልሆነ ያው ኢንፎርማሊ የምሰማቸውም ይኖራሉ። እንኳን ሌላ ዛሬ እንኳን እቺን አንድ ቀን እንኳን ለቅሶ ቤት ቁጭ ብለን ብዙ ነገር ትሰማለህ። እንኳን አይደለም ልጅ ጓደኛ ሆነ በስልክ የተለያየ ነገር ትደዋወላለህ። ስለዚህ ምን አይነት ኬዞች አሉ መሰለ እሷ ወደዛ በምትሄድበት ሰዓት ላይ እነኚህን ነገሮች ፖዝ እያደረገ ደግሞ እኔ እንደምጫን ያውቃሉ። ሊወጣ ወደ ፈጣሪ ሊመለስ ነው የሚል አልቲቲዩድ ስላላቸው ምን ሊያደርጉ ይችላሉ? በሷ በኩል አድርገው ወይራ ማለት ነው በሷ በኩል በእህቱ በኩል ማለት ነው። በሺ በኩል ስለዚህ እኔ ብዙም አልወዳትም። ያው ቀናነቱም ስለሌላት ይቅርታ አድርግልኝና ስለጠሏትም አይደለም ይሄን ነገር ደግሞ የማወራው። ግን ቢያንስ የማይሆን ነገር ይሄ ምስኪን ሰው የማይሆን ነገር ውስጥ ተሳስቶ ይሄው ህይወቱን ጭምር አጣ ማለት ነው። ስለዚህ እዛ ደግሞ አሁን የጥንቆላ ህይወት ታውቀዋለህ ብዬ አስባለሁ። ኢንፎርማሊም ቢሆን መረጃ ይኖራቸዋል ብዬ አስባለሁ። ወደዛ ሲስተም ውስጥ ከገባ በቀላሉ የምትወጣበት መንገድ አይኖርም። ለምን መረጃ ታበላሻለህ እንዲህ ታደርጋለህ ስለሚባል ምን ሊያደርጉ ይችላሉ ማለት ነው። እዛ አካል የነበረውን አባል የሚሆን አካል እስከ መጨረሻው ነው እርምጃ ሊወስዱበት የሚችሉት። ማንኛውንም አማራጭ ከመጠቀም ወደ ኋላ አይሉ። እንኳን አይደለም የቅርብ ቤተሰብ እርምጃ ከመውሰድ ወደ ኋላ አይሉ። ይቺ ምስኪን ልጅ ይሄንን ታሪክ ውስጥ ትገባለች ብዬ እኔ በህልሜም በሆኔም አስቤው አላውቅም። ሊሆን የሚችለው ቢያንስ ከመረጃም ከምንም አንጻር የገዛቱ ካልሆነች በስተቀር መከረኛ ደግሞ ይቺ ህፃን ልጅ እዛ ላይ ደርሳ ምንድነው ልታገኝ የምትችለው ቤኔፊት? አንድ ሰው እናቱን አባቱን ማጣት ሀብት አለ ሲሉ ነበር እና እንደው ምናልባት እርሶ ስለ ሀብቱም የሰሙት ጭምጭምታ ካለ እንዲሁም ደግሞ አሁን እያሉ ስላሉት ስለ ጥንቁልናውም እዛ ጫና አለ ምናምን የሚሉትን ነገር እስቲ በዝርዝር እንዲያስረዱኝ ይፈልጋለሁ እና ያለውን ነገር እስቲ በዝርዝር ቢነግሩኝ። ይኸውልህ እንዳልኩ ማለት ነው እቺ ሁለት ቦታ ነው የምትረግጠው ብያለሁ። አንደኛ እዚህኛው ቤት ውስጥ በምትሆንበት ሰዓት ላይ ምንም ሌላ አይነት ኮሚኒኬሽን እንደሌላት ወደ ፈጣሪዋ እንደሆነች አድርጋ ነው የምትጫወተው። በድብቅ ግን ማለት ነው
እኔም በእርግጥ በቅርቡ ነው ያወቅኩት። ያን ያህል የተጋነነ ቀንም ባይሆንና ጊዜ ባይሆንም በድብቅ ደግሞ እዛ ትሄድና የማይሆኑ ነገሮች ትነግራቸዋለች። መጀመሪያ ላይ ያነሳውላል ይሄ መከረኛ የጥንቁል ነው ጋር ሄዳ ምን ትላለች? የተለያዩ ጓደኞቹ ተጽዕኖ እየፈጠሩበት ወደ ፈጣሪ ልመለስ እያለ አሁን ላይ ማቆምና እዚህ ደጅን መርገጥ አይፈልግም እያለች ኮሚኒኬት ታደርጋለች። እዛ ጥንቁልና ቦታው ላይ ሄደሽ ማለት ነው። ከዛ ይችን ደግሞ የምታደርግበት ትልቁ ኬዝ ለምንድን ነው? አንደኛ እሱን በማንኛውም ነገር ጫና ትፈጥርበት ነበር ከዚህ በፊት ላይ ባይዘው እሱ ለገንዘብ ለሳንቲም ያን ያህል ጉጉ አይደለም። ቅድም እንዳልኩ በጣም ብዙ ጊዜ ኢትዮጵያ ውስጥ ሰው ከሞተ በኋላ ነው ቀና ሰው የምንለው እንጂ ሰውየው በጣም ኦቨር ቀና ሰው ነው። በጣም ቀና ሰው ነውና ምንድነው መጨረሻ ላይ የተፈጠረው ኬዝ መሰለ? እዛ ሄዳ ስትናገር እኛ በምንችለው አማራጭና ባሉትም ነገሮች ቢሆን እርምጃ ከመውሰድ ወደኋላ አይሉ። ስለዚህ እሷን ተንተርሰው ማድረግ ባለባት ነገር በሙሉ መክረውም ቢሆን ይህን ተግባርና ድርጊት ልታደርግ የምችለው እሷ ነች። ምክንያቱም እዛም እዚህም ትሄዳለች። ይሄን ኬዝ ደግሞ እሱ ራሱ አያውቅም። ቢያንስ እኛ አይነት መረጃዎች እንኳን እኔ ያለው እንኳን ብዬ የማስበው እንደ ልብ እንኳን ጊዜ ኖሮ መጥቼ እንኳን መጠየቅ ባልችል ማለት ነው አልጋ ላይ ካለ በኋላ መረጃ ሊኖረው ይችላል። ካልሆነ በስተቀር አብረን ሻይ ቡና ካፌ ላይ በብዛት እንገናኛለን። ብዙ ነገሮችን የዛን ሰዓት ላይ ልክ ራሱ በሚስጥር ይችን ልጅ አገኘሁ በሚል ማለት ነው በራሱ የያዘው ሚስጥር መስሎት ነበር። ግን ውስጡ ስሩ ሁላ የተተበተበና ኮተት ውስጥ የገባ ቤተሰብ ነው ያለውና ቆይ እኔ የምለው እህቱ ምን ጥቅም ታገኛለች? እሷ እዛ ሊወጣ ነው እንደዚህ እንትን ማለቷ እርምጃ እንዲወስዱበት መፈለጓ ምንድነው የምታገኘው ጥቅም? ምን መሰለህ አንዳንድ ሰው በራሱ ቢዝነስ የተለያዩ ስራዎችን የማይሰራ ሰው የቤተሰብ ሀብቶ ገንዘብ ካለች ያችን ለመቀራመት ነው። ሌላ የተለየ ሚስጥር እኮ አይኖረው። ስለዚህ የተለያዩ ቤቶችና የተለያዩ ቦታዎች ሀብት ነገር አለ። ያንን ሀብት እሱ በያን ያህል ትኩረት እንኳን ባይሰጥበትም በዛች ውስጥ እሷ ምን መረ ከዚህ በፊት ግን እንደው ወደ ኋላ ልመልስና ሌላም እንደዚህ ቤተሰብ ነው ወንድም ይኖራል። እሱ ጋር ራሱ ወደዚህ እንዳይቀርብና ወንድም አላቸው ሌላ እንዳይቀርብ ተደርጎ እቺ መከረኛ ቁሳቁስ ሀብት እንዳይካፈል እንዳይቀርብ ነው የምታደርገው። ስለዚህ እሷ ብዙ ጥረት ታደርግ ነበር። ሌላኛው ወንድም ነገር ውስጥ ያኛው እንደምንም ፖዝ ሲሆንላት ራሱ ላይ መጣች ማለት ነው። ስለዚህ ያኛውን እንደምንም ማሳክታ ደግሞ አሁን ደግሞ ወደ ራሱ መጣች ማለት ነው። እሷ ጋር ደግሞ ቀጥታ እንኳን ማድረግ ባችል ከጠንቋዮቹ ጋር የተለያዩ ተግባራቶችን በማድረግ ምን ፈጠረች ማለት ነው። አይዶን ነው እንግዲህ ፈጣሪ እግዚአብሔር ነው የሚያውቀው። ወይ ያንቃው ወይ የሆነ ነገር መድኃኒት ጨምራ አጠጥታው ካልሆነ በስተቀር ወይ ደግሞ እነኛ መከረኛ የሰይጣን ስራ ያው ይታወቃል። ጊዜያዊ ቤኔፊት እና ጥቅም ሊኖረው ይችላል። ወይ እንዳይንቀሳቀስ ወይ የማይሆን መድኃኒት ከዛ መጥቶላል ተብሎ ሰጥተውት ሊሆን ይችላል። ስለዚህ አቶ ረታ አልጋ ላይ ለመውደቁ ዋነኛ ተጠርጣሪ ያደረጉ ያሉት እርሶ የገዛ እህቱን ነው ማለት ነው? እውነት ነው። በጣም የሚገርም ነገር ነው። ስለዚህ እንግዲህ ያኔም ደግሞ እዛ ተነጋግረው በወጡበት ሰዓት ለሞቱ ምክንያትም ልትሆን የምትችለው እህቱ ነች ነው የሚሉት። በእርግጠኝነት እሷን ልትሆን የምትችለው ብዙ ማሳያዎች እኮ ለማስነሳት ሞክሬያለሁ። ምክንያቱም አንደኛ ኢንፎርማሊ ተበሳጭቶ ካፌ ላይ ይመጣና እኔ ግን ሰው ለገንዘብ ያለው አመለካከት ምንድን ነው ብሎ ርዕስ ይጀምርልሃል ማለት ነው። ምን አጋጥሞ ነው ይሄን ያለ የተበሳጨው ስትላይ እኔ እቺ ተብዩዋ እኮ እኔ በጣም እያናደደች ነው ምናምን ብሎ ያጫውታል። አንዳንዴ ሲበሳጭ ይመጣና ዝም ብለን አንድ ሁለት ካፌም ሻይ ቡና እያልን ስንመጣ እንዲህ አይነት ነገሮችን ኮሚኒኬት ያደርገኛል። ከኔ ጋር ደግሞ ያው ያለን ኢንቲሜሲ በጣም ትልቅ ነው። በተጨማሪ ደግሞ ምን አለ መሰለህ እያንዳንዱ ነገር በግልጽ እናወራለን፣ እንጫወታለን። በተጨማሪ ከዚህ ህይወት ውስጥ ያው ጓደኛዬ ስለሆነ እንዲወጣ በምችለው ጥረት አድርጌያለሁ። ምክንያቱም እንዴት ሰው ሰውን ያምናል? እንዴት ሰው ሰውን ያመልካል? እንዴት ሰው ተራ ግለሰብ ቤት ውስጥ ሄዶ አርግ የተባለውን እያደረገ ከሱ የተሻለ ህይወት የሌለውን ሰው አምላኩ አድርጎ እንዴት ይንቀሳቀሳል ምናምን ነገር እያልኩኝ በጣም እጫነዋለሁና ያን ያህል ዲፕሊን እናወራለን። የታሰረበት ትልቁ ኬዝ ከዛ አካባቢችን ልጅ አገኘሁ በሚል ፍራቻም አለ። እሷንም ላለማጣት ህይወቴን ደግሞ ድንገት አንዳንዴ ከገባ በኋላ ከሆነ ነገር ውስጥ መውጣት እንኳን አይደለም እንደዚህ አይነት ኮተት ውስጥ ገብተህ ዩኒቨርሲቲ ውስጥ ዶርም ውስጥ እያደርከርመ
ትምህርት አለቀ ተብለ ወደ ሰፈር ስትመጣ እንትን አትልም፣ አትሞስፌሩን ቶሎ አትለምዱ። ልክ እሱም ከዛ ህይወት ውስጥ በቀላሉ መውጣት ከብዶት ነበር በወቅቱ። አሁን ይሄ ሲታመምን ሲል ደግሞ እነሱ ስትሮንግ ሆኖ ወደ እነሱ እንዲመጣላቸው ነበር ታርጌቱ። በመሀል ላይ ደግሞ ይቺ የመከረኛ ሳንቲም ኬዝ ስላለች ይችን እድል ልጠቀምበት ብላ ነው ይሄን ድርጊት ያደረገችው ብዬ ነው የማስበው። ያው ከጠረጠርንም ምንም ካልን የገዛቱ ላይ ትኩረታችንን ማድረግ ያለብን ነው የሚሉት። ሙሉ እዛ ላይ ቼክአፕ ብታደርጉ ብዙ መረጃዎችን ዶክመንቶችን ማግኘት የሚችሉበት አቅም አለ ብዬ አስባለሁ። እሺ እንግዲህ ያው የሚበቃ ማለት ከበቂም በላይ የሆነ መረጃዎችን ወስደናል ብዬ አስባለሁ ከእርሶ። ያው እንግዲህ እርሶን በማንኛውም ሰዓት ልንፈልጎት እንችላለን። በዚህ ሰዓት አንልም እና በሚያስፈልጉን ሰዓት ከጎናችን ለመሆን እንግዲህ ያው ፈቃዶትን ሰጥተውኝ ነበር እንግዲህ ከካሜራ ጀርባ። አሁንም እንግዲህ ተመልካች ፊት ያንን ቃል እንዲገቡልኝ እፈልጋለሁ እና በየትኛውም ሰዓት ብናስቸግሮት እንግዲህ እንደሚመጡ መቼም ተስፋ አደርጋለሁ አይደል? ጓደኛዬ እኮ ነው። እኔ ራሴ ለዚያ ነገር ትብብር አድርጌ የተሻለ ውጤት እንዲመጣና አይምሮዬን ማረፍ እፈልጋለሁ። እኔም ነገ ኮማዎች ነኝ። ስለዚህ ዝም ብሎ እንደዚህ አይነት ደመ ከልብ ሆኖ እንዲኖር አልፈልግም። ወይም ደግሞ ማንኛውም ሰው ይሄ መረጃ እንዲኖረው አልፈልግም። በምችለው ነው የራሱን ለማገዝ ጥረት አደርጋለሁ። መልካም እንግዲህ ያው ውድ ተመልካቾቻችን እንደተከታተላችሁት እንግዲህ ይህ ነገር እውነታው እየወጣ ይመስላል፣ ያለው ነገር እየተጣራ ያለ ይመስላል። ስለዚህ ያቺን እህት ተብዬውን እዚህ ደግሞ አምጥተን አንዳንድ ቆይቶችን ከእሷ ጋር የምናደርግ ይሆናል ማለት ነው። እንዲሁም ከቅድስትም ጋር ቆይታ ማድረግ ካለብን ቆይታ የምናደርግ ይሆናል ማለት ነው። አሁኑኑ እህት ተብዬውን የሺን ጠርታችሁልኝ እዚህ ቦታ እንድትመጣና አንዳንድ ቆይቶችን ከእሷ ጋር ማድረግ እፈልጋለሁ። እባካችሁን እሷ እንድትጠሩልኝ አሁን ነው። ውድ ተመልካቾቻችን እንግዲህ ተመልሰን መተናል ማለት ነው። እንግዲህ የአቶ ረታ ጓደኛ የሆኑትንም እንዲሁም ደግሞ የሺንም እዚህ ይዘን በድጋሚ ተመልሰናል ማለት ነው። የሺ ይኸውልሽ በጣም የተነጫነጭ በጣም እንትን እያልሽ ነበርና ይህን ነገር እስካልተጣራ ድረስ እኔና አንቺ የምንለያይበት ምንም ምክንያት አይኖርም። ምክንያቱም ትክክለኛው የዚህ ነገር መንስኤ የዚህ ነገር ምክንያት የሆነው ሰው መታወቅ መቻል አለበት። ለዛ ነው እንግዲህ ደጋግሜም እየጠራሁሽ ያለሁት። እኔ እኮ ተናግሬያለሁ እኮ ስንቴ ልናገር፣ ማን እንደገደለው ማን ገዳይዋን እሷ እንደሆነች ነገርኳቸው አይደለ? ለምንድን ነው እኔ ሀዘን የልወጣበት እንጂ ምን ሆናችሁ ነው? አዎ ቢሆንም ግን ነገሩ እርግጠኛ አልታወቀም አይደል እንዴ? ምንነቱ እስካልተጣራ እስካልታወቀ ድረስ አሁንም ቢሆን ወደዚህም ወደዛም የምንልበት ምክንያት የለም። እውነት የወንድምሽን ገዳይ ወይም ደግሞ እውነት ያቺ ገላለች ብለሽ ካሰብሽ ቅድስትን ገላለች ብለሽ ካሰብሽ ነገሩ እስኪጣራ ከኛ ጋር አብረሽ መቆየት መቻል አለብሽ እና ለዚህ ነገር ደግሞ ተባባሪ መሆን መቻል አለብሽ። እንደዚህ መነጫነጭ እንደዚህ መቆጣትም የለብሽም አይደል? እኔ ተናግሬያለሁ። እኔ እኮ አለኝ ለቅሶ ቤት እኮ ነው ያለው። ሰው እየመጣ እኮ ነው። ምን ሆናችሁ ነው? አዎ ቢሆንም ግን ያለው ነገር በጣም አስከፊ ሁኔታ ላይ ስለደረሰ እንደውም እኛ አሁን እያሰብንም ያለ ነው አስፈላጊ ከሆነ ሬሳው ተቆፍሮ ወጥቶ መመርመርም ካለበት እንዲመረመር ልናደርግ ነው እና ያንን ነገር ማድረግ አለብን። ለምንድን ነው የሚመረመረው? የተኛበት እንጂ ልጁ ነገርካቸው አይደለ? የገደለችው የገዛ ልጁ የተባለች ምን ማለት ነው? ይኸውልሽ ይሄ ነገር እኮ አሁን ሆነም ቀረ በዚህም አለበዛ እኮ እውነታውን ማወቅ ትፈልጋለሽ አይደል? አንቺም ቢሆን ማወቅ እፈልጋለሁ፣ ግን ወንድሜ የገደለችው ነገርኳቸው አይደለ? ከዛ በላይ ምንድን ነው? ምን አይነት መስረጃ እሷም ብትሆን ይህ ሰው ወይም አቶ ረታ የምር ተመርዞ ከሆነ የሞተው ማድረግ ያለብንም ማንኛውንም አይነት ምርመራ ማድረግ መቻል አለብን። ህግ ፈቃድ እንዲሰጠን እናደርጋለን። ሬሳው መመርመር ካለበት መውጣትም ካለበት ወጥቶ እንዲመረመር እናደርጋለን። ወንድሜ ይረፍበት፣ የወንድሜ ሬሳ ይረፍበት፣ ይተኛበት። ምን ሆናችሁ ነው? ይኸውልሽ በእንደዚህ መልኩ አይደለም እኔና አንቺ ማውራት ያለብን። እዚህ ጋር አንድ ያመጣሁት ሰው አለ። እኚህ ሰው ምናልባት ታውቂያቸው ይሁን አሁን አላውቅም፣ ግን እኚህ ሰው የሰጡኝ አንድ ትልቅ ማስረጃ አለ፣ ትልቅ መረጃ የሚሆን ነገር አለ። ምክንያቱም ምንድን ነው ለዚህ ነገር ሁሉ መፈጠር ምክንያት ይህ ነገር ለመሆኑም ዋነኛ ተጠያቂ ያደረጉት አንድ ሰው አለ እና ይህን ነገር ከመፈጠሩ በፊት ቀድሞም ሲደረጉ የነበሩ ብዙ ነገሮች እንዳሉ በዝርዝር ብዙ ነገር ነግረውኛል። በጣም ብዙ ነገር ነው የነገሩኝ። በእርግጥ ያን ሁሉ ነገር አሁን እዚህ ጋር መድገም የለብኝም፣ ግን እዚህ ነገር ላይ በዋነኝነት አንቺ ታቂ እንደነበረ እዛ ጥንቁልና ቤት የነበረውን ነገር ታቂ እንደነበረ እንዲሁም ደግሞ ዋነኛ እሳቸው አቶ ረታ አልጋ ላይ ለመውደቅ ምክንያት የሆንሽው አንቺ እንደሆንሽ በዝርዝር ነግረውኛል እዚህ አጠገብ ያሉት ግለሰብ እና ማን ነው ይሄ? የት ያቀኛል? እንዴት ነው የቤተሰብ ሚስጥር የሚያውቀው? የት ነው የሚያውቀን? የአቶ ረታ የቅርብ ጓደኛ ቢሆንም የኛ ሚስጥር እንዴት ነው የሚያውቅ የሚችለው? ይሄ የት ያቀናል? ተዋት። ምን አለ መሰለህ
ያው እሷም ክፍለ ሀገር ላይ በብዛት ስላደገች አብረው ብዙ ነገር ስላላሳለፉ ነገሮችን መረዳት አቅቷት ካልሆነ በስተቀር እህት ወንድሙ ላይ እንደዚህ አይነት ድርጊት አያደርግም። እኔ ቢያንስም ቢያርግም አሁን ላንቺም የሚጠቅምሽ ነገር ቢያንስ የከህሊና ጸጸት ቢያንስ ውጪ ሌላ ኮተት ውስጥ ከምትገቢ ማለት ነው። ስለዚህ አብረሽ አለማደገሽ ለገንዘብ ለምናምን ነገር ብሎ ይሄን ውስጥ መድረሱ እኔ ቤስት ጓደኛዬ ነው፣ በጣም ቅርብ ጓደኛዬ ነው። የሆነ አንተ ማነህ? ስለኔ የት ነው የምታውቀው? የኔ ማንነት ምንም አይደለም። ለሀብት ብለሽ ይሄን ነገር እያደረግሽ ወንድሜ እኔ ነው የገደልኩት እያልከኝ ነው? ለዛ ነው የምትለው? ምክንያቱም ያ የሆነው አንቺ እዛ ገብተሽ በወጣሽበት ሰዓት ነው እና እኔ ወንድሜ ልገድል ነው? ምን እንደሰጠሽው ምን እንዳረግሽው ምንም የምናውቀው ነገር የለም። ስነ ስርዓት አድርግ አንተ ሰውዬ፣ ስነ ስርዓት ቁጭ በይና ማውራት መቻል አለብሽ መጀመሪያ። ቁጭ እንዴ ምን እየዋሽ ነው? ተረጋጊ እስኪ። የሚመለከትሽ ነገር አንቺ ቁጭ በይ እንጂ ምን ያሳብዳታል? ተረጋጊ። ሂጂ ውጪ። እንደውም አስወጣት፣ እሷን አስወጣት። እቺ ያዟት እዛው ከካሜራ ጀርባ። ይቅርታ እንግዲህ ለተፈጠረው ነገር እባክዎትን አረፍ ይበሉ። የተፈጠረውን ነገር ይቅርታ ጠይቃለሁ። ማለት ይህ ነገር ያዟት እሷ ከዛሬ ቀን ጀምሮ በእኛ ቁጥጥር ውስጥ ነው የምትሆነው። እሷ ጋር ብዙ እውነት አለ። ስለዚህ ከእሷ የምናወጣጠው ነገር ይኖራል። እንዳትለቋት። በጣም ይቅርታ ስለተፈጠረው ነገር። እንግዲህ በጣም ነው የማመሰግነው። እርስዎን ብዙ ነገር ነግሮኛል፣ ብዙ ነገር እንትን ብለውኛል። አሁን ግን ላደረሰችሁበት ነገር በጣም ይቅርታ ጠይቃለሁ። እንግዲህ እሷን ደግሞ በእንደዚህ አይነት መልኩ የማታወጣ ከሆነ ማወጣጣት ባለብኝ መልኩ እያንዳንዱን ነገር እንድትናገር እያንዳንዱን ነገር እንድታወጣ አደርጋታለሁ። ስለዚህ እንግዲህ የአቶ ረታ ገዳይ የሆነችው እሷ እንግዲህ ሬሳ ማስመርመር ካለብን ሬሳ አስመርምረን ያለውን ነገር እንግዲህ በቀጣይ ደግሞ ይዘንላችሁ ምን መጣ ይሆናል ማለት ነው። እርስዎ ግን ለሰጡኝ ነገር ላደረጉልኝ ድጋፍ በጣም ነው የማመሰግነው። እንግዲህ ባስፈለጉኝ ሰዓት ደግሞ ልጠራውት እንግዲህ እርስዎም እንደሚመጡልኝ ቃል ገብተውልኛል። ልጁ ነኝ ይችልም ዱርዬ ነች። ወንድሞ የሞተባት ራሱ ትመስላለች። እንደ እያያት እኮ ነው። አዎ እንግዲህ ብዙ ነገር አስተዳደጓ ነው። እናንተ በጣም እንድትሄዱበት ፈልጋለሁ በዚህ ኬዝ ላይ። ምክንያቱም እኔ እሱን በባህሪም በድምፅም በሁሉም ነገር አውቀዋለሁ። እሷ ያው የክፍለ ሀገር ዘመድ ብላ መታ ይችን ነገር በግርግር ውስጥ ለማግኘት ያደረገችው ጥረት ካልሆነ በስተቀር በጣም ችግር ያለባት። በጣም ነው የማመሰግነው። እንግዲህ ውድ ተመልካቾቻችን በቀጣይ ደግሞ ምን አይነት ነገር ይዘን እንመጣለን፣ ይህ ሬሳም ተመርምሮ ምን ይፈጠራል የሚለውን ለእናንተ ይዘን የምንመጣ ይሆናል ማለት ነው። አብራችሁን ስለነበራችሁ በጣም እናመሰግናለን። ያው ሁሌም እንደምንለው ደግሞ ሀሳብ አስተያየታችሁ መስጠታችሁን አትዘንጉ። እንዲሁም ደግሞ ሰብስክራይብ እያደረጋችሁ ደግፉን እንላለን። ስለተከታተላችሁ እናመሰግናለን። መልካም